ሙሉ መረጃ የለህም ዘላለም ላይ ያሰለኝ ብዙ በዚህ ሰሞን በጣም ሶሻል ሚዲያ ላይ ሁሉም በክርስቶስ ድናሉ የሚል ቸርች ከፍቷል ይባል ሰምቻለሁና ጸሎት ላይ ነኝ ብሎ ይፎክራል። 40 ቀንና 40 ላይ ጸሎት ላይ ነኝ እግዚአብሔር ለምድሪቷ ታምራት ነገር ያደርጋል ብሎ ይፎክራል። ሰሞኑን ያየው ነበር። እግዚአብሔር ሰዋቶ በእንዲህ አይነት አጭበርባሪ ዱርዬ በጣም ነውረኛ አሰዳቢ ባለጌ ሰው ነው። በጣም ይቅርታ አድርጉልኝና እዚህ ጋር ያላችሁ ሰዎች በጣም እግዚአብሔር ሊገስጸው። እንደዚህ አይነት አስተምሮት የለም። በወንጌል አይነት አማኞች ብዙ ሰዎችን የሚያሳድብ ወንጌል የሚነቅፍ ነው። ይሄ በጣም ከባድ ሰው ነው። ብቻ ተባረኩ፣ ቀጥልበት ኤርሚ። እግዚአብሔር ጸጋውን አብዛልኝ። እሺ ቴንክ ዩ። እሺ እኔ ነኝ። ከየት ቤተ እምነት ነው? ኤርሚ ሰላም ለእናንተ ይሁን። እኔ ከቃለ ሕይወት ነኝ። እሺ እና እኔ በእነሱ ዙሪያ በጣም ህልም አይቼ በጣም ውስጥ የፈራበት ያለቀስኩበት እዚህ ጋር ለመናገር ፈልጌ ነው ከፈቀድክልኝ። ምን አይነት ህልም ነው ያየሽው? እኔ ያየሁት ህልም እዚህ ገስት ላይ ብዙ ጊዜ እዚህ ቤትና ዳኒ ቤት ይቆያለሁ። ከዚህ የበለጠ ማታ ማታ ደግሞ እኛ ሴቶች እዚህ ስደት ላይ ያለነው ተሰብስበን ቃል እንሰማለን። ከዛ ራሳችን እንጸልያለንና ከዛ በኋላ ፕሮግራም ምናምን እንካፈላለን። ከዛ ባለጌስቶ ባለሆስቷ የመጡትን አገልጋዮች ፕሮፌት፣ አገልጋይ፣ ነቢይ ምናምን የሚሉት ከመጡ ትጋብዛለች። ብዙ ጊዜ ያው መድረክ ትሰጣለች። እኛ ከጸለይ ማናት ሴትዮዋ እንደኛ ናት። እሷ አገልጋይ ብሎ የመጣውን በቃ ቃል ተናገር ዛሬ መድረክ ላንተ ነው ምናምን እሷ በቅንነት አገልጋይ ስለሆኑ ብቻ መድረክ ትሰጣለች ማለት ነው። ያገለግሉን ምናምን። ማነች ያቺ ሴት ማናት? እሺ መሲ ትባላለች። መሲ ከዛ አለሽ ፕሮፋይል? አዎ አለኝ። እሷ እንደኛ ናት። ግን መዝሙር ሰምተን ከጸለየን ምናምን በኋላ እሷ አገልጋይ የሚል ፕሮፌት የሚል ከመጣ መድረክ እንዲያገለግሉ ቃል ተናገር ምናምን ብላ የእግዚአብሔር ሰው ምናምን ብላ መድረክ ትሰጣለች በቅንነት ማለት ነው። ከዛ አንድ ቀን በህልም ሁሉ ጊዜ እሷ ጋር እንደዚህ ማታ ማታ 2 ሰዓት ጀምረን እስከ 4 ሰዓት ምናምን ጸልየን ምናምን እንቆያለን። መዝሙሩን እየሰማን እንቆያለንና አንድ ቀን በህልሜ እሷ ያው ባለ ሆስት እንደሆነች ገበያ መሃል ነው፣ ትልቅ ገበያ መሃል ኮንፈረንስ እንደሚዘጋጅ ነገር ተዘጋጅቶ ነው ያለው። መግቢያው ላይ ገመድ ተወጥሯል። ከዛ ገመዱን ይዛ የሚመጡትን ሰው የምታስገባ እሷ ናት። ከዛ በገመድ እያስገባች አንድ አገልጋይ ቆሞ ከፍ ብሎ ቆሞ መድረክ አይነት ነገር ላይ ቆሞ እያገለገለ ህዝቡ እንደ ገበያ ነው፣ እንደ ኮንፈረንስ ነው የተዘጋጀ። በጣም ብዙ ህዝብ ነው። ከዛ መሃል እኔም መጣው እንደለመድኩት ያው ገስት እንደመጣ ነው ያሰብኩት ከህልሜ ከነቀው በኋላና ከዛ ሲመጣ ገመዱን ዝቅ አደረገችና እኔንም አስገባችኝ። ከዛ በኋላ ቃሉን እየሰማን ብዙ ህዝብ ነው። ከዛ ከሰማይ ትልቅ ፈረስ የሚያክል ፈረስ ነገር አውሬ ነጭ ነው እንደ ፈረስ ነው ከሰማይ ወረደ። ሲወርድ ህዝቡ ሁሉ የሆነ ነገር ለማውሰድ እንደሚሮጥ በቃ በጣም ሮጠን ተሰበሰበን። ስንሰበሰብ ሁላችንም ለማውሰድ በቃ እንደምንሮጥ ሮጠን ስንሰበሰብ ያ አውሬ አንድ ሰውየውን በአንድ በቃ ጎረሰና ዋጠው። አንድ ሰውየውን ዋጠው። ከዛ ሲወጥ ሁሉም ሰው ደግሞ አላቁም እዛ ፕሮግራም ላይ ኮንፈረንስ ላይ የተሰበሰበ ሰው ማለት ነው። ከዛ ያን ሰውየው በድንገት ሲወጥ ያ ህዝቡ ሁሉ ለማውሰድ እንደሚሰበስብ የሮጠ ያ አውሬው ጋር የሮጠ ሰው ወደኋላ ደግሞ ተመልሰን ሮጠን። ከዛ በኋላ ተነቀውና አለቀስኩኝ፣ ጸለይኩኝ። ከዛ በኋላ ሲስተር አለችኝ የኔ ታላቅ፣ ለሷ ነገርኳት ደውዬ እንዲህ አየው። አይ ይሄ በቃ የሷ ቤት ይሆናል፣ ጌስት ይሆናል። እሷ ጌስት ሰውን እያስገባች ደግሞ አገልጋዩ እሷም የኔ እህትም እንትን ትል ነበር። ከዛ በኋላ አቆመች። እሷ ለምንድን ነው መሲ ጋር መሄዱን ያቆምሽው ፕሮግራሙ ለምን ተወሽ ምናምን ስትል አይ እሷ ብዙ ጊዜ አገልጋይ ብሎ የራሱን ፕሮፌት አገልጋይ ብሎ የመጣ ሰውን ሁሉ ታስገባለች።
እሱ አገልጋይነቱን እንትን ስለማትል እኔ በቃ ለራሴ ጸልዬ መዝሙር ሰምቼ መጽሐፍ ቅዱስ አንብቤ መተኛት ነው ፈልገው እሷ አገልጋይ ያለውን ሁሉ ስለምታስገባ ፈራው አለች። ኢልም ያየሁት እኔ እሷ ደግሞ ፈራው ብላ አቆመች። ያው እስካሁን እኔ እየገባው ፕሮግራም እየተከታተልኩ ነኝ፣ ግን ውስጥ በጣም ይፈራል። ሞይት ምናምን አልከፍትም ስለለመድኩ እዛ ቤት ሄዳለሁ እንጂ ሞይት ምናምን ለመክፈት እፈራለሁ። አገልጋዮች ሲያገለግሉ ከመጽሐፍ ቅዱስ ሆነ መጽሐፍ ቅዱስ እሷ ቤት ነው የምትይዘው? አው ፕሮግራሙን ሄዳለሁ፣ ግን ስለለመድኩ ጓደኛዬ ስለሆነች ፕሮግራሙን ይካፈላለሁ። መጽሐፍ ቅዱስ ያነቡ መጽሐፍ ቅዱስን ይከታተላለሁ። ግን ትንቢት ምናምን ከጀመሩ ምናምን በቃ በጣም ነው የምፈራው ውስጥ እዚህ ጋር አውሬው ወርዶ እንትን ስላለ በጣም ነው ሂልሜን እንደ ኮንፈረንስ ነው ያየሁት። ግን ሁሉም ነገር ገስቱን ባለሆስቷን እንደሆነች ገመድ ምናምን ይዛ ስለምታስገባ ምናምን በጣም ነው ፈራሁት። እምነግርሽን ከዚህ ቀጥሎ ያለውን እምነግርሽን ነገር ሰምተሽ ታደርጊያለሽ? አዎ አደርጋለሁ። እዛች ሴትዮ ቤት እንዳትሄጂ። እቺ ያልሻት መሲ ብለሽ ያልሻት መሲ ማን ናት? መሲ የትኛዋ ናት? ብዙ መሲዎች ስላሉ የኔ ምንድነው አለሽ? የኔ ዋትስአፕ አለሽ? ዋትስአፕ የለኝም። ምንድነው ያለሽ? የትኛዋ ናት መሲ? መሲ ሼር ባድርግ ትመጣለች። እሷም እስኪ ሼር ላድርግላት መስመር ላይ ካለች። ግን ማን ናት? እስኪ በፕሮፋይል ፒክቸሯን አንቺ የምታውቂያትን መሲ የሚያውቃት ሰው አለ እዚህ? እስኪ ሁሉ ጊዜ እኔ እዛ ገስት ውስጥ እሷ ከከፈተ ስለማልጠፋ የምታውቁት ካላችሁ። መሲ አሁን እዚህ የመጣችው እህትየው ነች? አይ አይደለች። እንዲህ አይነት ነውረኛ ነገርማ አይወጣትም የኔ እህት። እሺ ታዲያ የትኛዋ ናት መሲ? ቆይ ብዙ መሲዎች ስላሉ መለየት አለባት። መሲ ማለት የቺ ወላይታ ቋንቋ የምትናገረው መሲን ነው? አዎ ወላይታ ቋንቋ የምትናገር ናት። ግን እዚህ ቤት እሷ አትመጣም። የምትመጣው መሲ ብዙ ጊዜ ቪዲዮ ምናምን ትሰራለች። ያቺ መሲ መጽሐፍ ቅዱስ ብቻ ታነባለች። ቪዲዮ ብትሰራም በመጽሐፍ ቅዱስ እያነበበች ነው። ላሳይሽ እሷንም ከሆነ ለመክራት ስለምችል ኦኬ። መሲ ማን ነው? ማንም ትባለው? መሲ ብቻ ነው የምለው። መሲ የጌታ ልጅ የሚል ከሆነ አንተ የምታወጣት እቺ አይደለችም። እሷም ያው እንደዛ አይነት ምክንያት ቢኖራትም እኔ ያልኳት እሷ አይደለችም። ሌላ መሲ ብቻ ነው በእንግሊዝኛ ፊደል ነው የተጻፈው። መሲ የጌታ ልጅ አይደለችም። ሰላም እኔ ያየዋት ባለኝ ነው። እሷ አይደለችም። መሲ የጌታ ልጅ አይደለችም። ያቺኛዋን ማሳየት መሲ እቺ አይደለችም። እቺ እናቃታለን። እቺ አይደለችም። እሷ ጋር እቺ የጌታ ልጅ የሚል ጠፍቶ መሲ ብቻ እቺ ምንትን ነው እሷ አይደለችም። የሷን ፎቶ አሳየን። እሺ በምን ላውጣ? አንድ ስልክ ነው ያስኩት። ኖ አይደለችም። ቃልዬ አይደለችም። በውስጥ የላክሽልኝ አሁን የላክሽልኝ መሲ የጌታ ልጅ ነው። አዎ መሲ የጌታ ልጅ አይደለችም። እቺማ መሲ እንደዚህ ነው በቃ ሜርሲ እንደጻፈች ነው መሲ የሚል የተጻፈው። ለዛች ብናቃት ደስ ይለናል። እሷም ከተያዘችበት ነገር ብታመልጥ ማለት ነው። ያ ቤት እንግዲህ ምንድነው ማለት ነው? ይሄ በጣም ሆነ ባይዘይ ለሷም ነገራት አለው። በዋትስአፕ ደውዬ መሲ እንዲህ አይነት ህልም አይቻለሁ ምናምን አለች። ጸልይንም ጸልያለሁ አለች። ግን ያው እንትን እንደዚህ ሰርች አድርግ ወይ ኤርሚ MESSE መሲ ብለህ ሰርች አድርግና ሳይ ምንድነው MESS መሲ አንደስና አይ ሁለት ሳይሆን ኦኬ MESS ነው ወይስ MESI? ኦኬ ከዛ አንዴስ ብቻ ደብል ሳይሆን አንዴስ ብቻ ደብል ሳይሆን ያ እሺ ከዛስ ምንም የለም ሌላ ፕሮፋይል የሆነች እንደዚህ የምትመጣው ጽፍ አይ አይደለች ሌላ መሰለሽ አንቺ ጓደኛሽ አይደለችም እና ሼር ባደርግ ትመጣለች። እሺ ሼር ላድርግ። እሺ
አንቺን የሚያውቁሽ ሰዎች አሉ እዚህ? እስኪ ካሉ እኔ እንጃ ካሉ ይመጣሉ። ከመሲ ጋር ትታወቂያለሽ እዚህ? አዎ መሲን ታውቂያታለሽ? መሲ ኦፊሻል እዚህ ያለችዋን እህትየው? አይ እዚህ ነው ማውቃት፣ እዚህ ቤት ነው ማውቃት። ጓደኛሽ አይደለችም? በውስጥ? አዎ በውስጥ አይደለችም። ሼር አድርጋታለሁ ለዘች። እቺ ነች መሲ? አይደለችም። አይሽ አሁን ነገርሽን፣ ግን ያለ መረጃ ማለት ነው። እሺ ስክሪንሻት ላድርግ የሷን ፕሮፋይል አርገሽ ወዴት ትልኪዋለሽ? ለዚህ እኮ ነው ስልኬ የኔ ዋትሳፕ ታውቂዋለሽ ወይ ብዬ ስልሽ አላውቀውም አልሽ። በውስጥ ለሜሲ ኦፊሻል በውስጥ በኢንቦክስ ልላክላት። እሺ ላኪላት። እህትየው አለሽ መሲ? መሲ ያለሽ? ኦኬ ስራ ላይ ነች ማለት ነው። ቢዚ ከሆነች ኦኬ። ሰላም ብያችኋለሁ ሁላችሁንም። ለእኔ ሼር ማድረግ ትችላለች አካውንቷን ማለት ነው የእሷን። ከዛ እኔ ያሳያለን። እኔ ነኝ። አዎ በኢንቦክስ እንትን አድርገኝ ፎሎ ላድርግሽ ነው። ፎሎ አድርጋለሁ። አይ ወንድምነት እንደዚህ ማለት ትችላለች እኮ ፕሮፋይሉ ገብታ ዩዘር ኔሟን ማየት ትችላለች። ኦኬ ዩዘር ኔሙን እሺ ንገሪኝ እስኪ። መሲ 3113 መሲ MESI ነው። እሺ 33 አይደለም 3113 እሺ 3113 እቺ ነች? አዎ ኦኬ። አሮን እንግዲህ በልብ ቅንነት እሷ አድርጋው ሊሆን ይችላል ሳታውቅ። አዎ እሷ በልብ ቅንነት ነው የሚሰራው። መሲ ያለሽ ያው እኔን እንደምትመክረኝ እሷን እንድትመክራት ነው የምፈልገው። ያ እሺ አለሽ እዚህ መሲ? እኔን ኖ እህትዬው አንቺማ የለሽም። አንቺ ነሽ ብዬ እኔ ጠብቄ ነበረ እዚሁ ዲቤት እንድናረግ ማለት ነው። አይዞሽ ለጨዋታ ነው። ኦኬ መሲ ያለሽ? መሲ የምትባየው እህት እዚህ ያለሽዋ? አለሽ? የለችም። እሺ እሷ ንገሪያት፣ ከፈለገች በውስጥ መስመር እኔንም ማግኘት ትችላለች። ለአንቺ ግን የምነግርሽ እዛ ቤት ደግመሽ እንዳትገቢ። ኦኬ እሺ። እችንም መሲንም ፈልገሻት ኤርሚያስ ይፈልግሻል ብለሽ የምትሰማ ከሆነ እነግራታለሁ። ኦኬ ጌታ በትክክል ነው ያሳየሽ። እንደነዚህ አይነት ህልሙ እውነተኛ ህልም ነው። እሺ እህቴ አንቺ ታውቂኛለሽ፣ እኔ ግን ያለ ዛሬ አውርተን አናውቅም። አይደል? አውርተናል፣ በውስጥ አላወራንም አይደል? አይ በውስጥ ምን ገስትም ገብቼ አላውቅም። ታች ሆኜ ታብታብ እያደረኩ ዳኒ ቤትም አንተ ቤትም ያው በተከፈተ ቁጥር ሁሉ በውስጥ አለኝ። ተባረኪ እንጂ ገስት ገብቼ አላውቅም። እዛም ቤት ይሁን እንደነዚህ አይነት እንደነኝ በፎቶ ላይ እንደምታያቸው አይነት መሰሎች ነቢያት ነን ብለው የሚል ተቀብተናል ብለው የሚሉ ሰዎች ቤታቸው ሲከፍቱ እነሱ ቤት በምንድን ነው መቅጣት ያለባችሁ? ባለመሄድ ነው። ባለመሄድ እዛ ሄዳችሁ ባለመግባት ኮሜንት ምንም እንደው አንደኛ እዛም ሄዳችሁ አትስደቧቸው። መሳደብ አይደለም የሚያስፈልገው። እንደነኛ አይቶችን ኢግኖር ነው ማድረግ ያለባችሁ። ብሎክ አድርጋችሁ እንዳይመጣ ኖቲፊኬሽናችሁ ይመጣ ከሆነ
ፎሎ አድርጋችሁ ከሆነ አንፎሎ ያድርግ። እነዚህ ለክርስቶስ ቤተክርስቲያን ጠንቅ፣ ለጌታ ስም መሰደቢያ ምክንያት የሆኑ አጭበርባሪ ከታፊ ነጋዴዎች ናቸው። ምንም ያለ የክርስቶስ መንፈስ በእነሱ ላይ የለም። ሲራገሙ ነው የምናየው። የአምላክ መንፈስ ያለበት ሰው በዚህ ነው ያልክ አይራገምም። ቃሉ መቀበል ምሳናቸው ከሪስ እንጂ ግንባሩ ነው። ኢየሱስ ክርስቶስን ማያት እንኳን ቢሰራችሁ ቃሉ መቀበል ምሳናቸው ከሪስ እንጂ ግንባሩ ነው። አባቶቻችን ነቢያት እኔን ሳይሆን እሱን እዩ ብለው ወደ እሱ ነው የጠቆሙት። ይሄ ደግሞ ሞላጫ ሌባ ጌታን ሳይሆን እኔን እዩ ይላል። እሱን ማየት ቢሳናችሁ እኔን እዩ ይላል። አየንህ እኮ አየንህ፣ የማታም የቀንም ተኩላ መሆንህን አየንህ። ይሄ ሰውዬ በእርግጥ ቤተክርስቲያን ካለው ካውንስሉ የሚባለው አካል ምን እየሰራ እንደሆነ አላቅም። እኔ የእውነት ሰርተው ከሆነ ማለት ነው ምንም መናገር አልፈልግም። በመጀመሪያ እዛ ያሉ አባቶችን መናገር አልፈልግም፣ ምንም ነገር ባልሰማሁበት። ሰምተውታል፣ አይተውታል። ክርስቶስ ኢየሱስን ማያት እንኳን ብሳናችሁ መንፈስ ቅዱስ ማያት ብሳናችሁ በፊታችሁ የሚሰብከውን ሜጀር ዋን ክሪስ ኢንጂልን በደንብ ነጻ ትወጣለን። ስናየው ስታዩ ነጻ ትወጣላችኋልና ቁጭ ከምን ይሆን ነጻ የምንወጣው? እዩኛ ላይ አየነ። እኔም እንኳን አየሁት እኮ የተወሰነ በእነዚህ አንድ ሳምንት ውስጥ አንድ ለሶስት ነ ለአራት ጊዜ ገብቼ አይቼዋለሁ። ቁጭ ብዬ ሰምቼዋለሁ፣ ሪከርድ አድርጌዋለሁ። ወንድሞቼ እኔ በዚህ ነው ያልክ ሰው አምላክን እግዚአብሔርን ሲደፍር አይቼ አላቅም። ብዙ ደፋሮች አሉ፣ ግን በዚህ ነው ያልክ እንደ ሲደፍር አይቼ አላቅም። አውግዞታል ካውንስሉ ማንሽ አዲስ እንዴ እንደኛ አይነት ወሮበሎች ላይማ መዘግየት የለበትም። ስለዚህ ፎሎ ያደረጋችሁ ሰዎች ይሄን ሰው አንፎሎ ነው ማድረግ ያለብን። ንስሐ ይገባ ከሆነ እዚህ ስላለ ንስሐ ትገባ ከሆነ ቀጥታ ንስሐ ነው መግባት ያለብን። ቀጥታ ጌታ እንደገና እድል እንዲሰጥ በቤተ ክርስቲያን ውስጥ ገብተ ከእንደገና በስርዓት በመሪዎች ስር ስልጣን ስር ሆነ በቤተክርስቲያን ስልጣን ስር ሆነ ተመክረህ ተገስጸህ ህይወትን የምታቀና ከሆነ ከእንደገና አንተም ያቺም አጭበርባሪዋ ተራጋሚዋ የሆነች ሴት ሌሎቹ ሙሉ ጭምር መመለስ ነው ያለባችሁ ወደ ጌታ። ኦኬ። የሟቹን ሞት የማይፈቅድ እግዚአብሔር ተመልሳችሁ በህይወት ኑሩ ነው ያለው። መመለስ ይሁንልህ አንተም ያችኛይቱም። መንፈስ በጣም ነው ፈጣኝ ነው። መንፈስ እዚህ የሰማው በዚህ የሰማው እመጣለሁ፣ እዚህ የተናገርክ በአይኔ እያየሁ እመጣለሁ። አይኑ የተከፈተው ሰው አየው። ዘር የዘሩ ሰዎች ቀጥታ ባለ ስልክ ደውሎ የሚያገኝበትን ኦፖርቹኒቲ አዘጋጃቸዋለሁ። መንቶ ኮቦስ አጋንንት እንዳይደውል እጁን ቆርጬዋለሁ። አዳጋስ አቤት 10,000 ገንዘብ አስገብተህ ደውል። ኦኬ በቃ አስገብተህ ደውል። ስለኔ ልታስተምር
ኤርሚ ይሰማል? እንድብነት ይሰማል ነው። አንቺን ደግሞ አልጋሪ ካልሽ ካላሸናው ይሰማል። ኤርሚን አውራው አንተ እውነተኛ ነብይ ነኝ ብለህ ከምታምን ከዚህ በፊት የዛሬ 2004 ላይ ነው መሰለኝ አውርቼው ነበር ይሄንን ሰውዬ እንደዚህ ሲሳደብ ላይ ገብቼ ኤርሚ ራሱ መጥቶ ከኔ ጋር ይነጋገርን ያለው ልክ ያደረገ ያለው ነገር ትክክል እንደሆነ ነገር ማለት ነው። በጣም ትዕቢተኛ ነው። አይ እኔ እኮ ሰሞኑን እያየሁት ነበር ለመጨረሻ ጊዜ ቪዲዮውን ሳይ ፈልጌ አየሁትኝ ላይቭ ላይ ማለት ነው። ከ4 እስከ 8 ሰው ነው የሚሰማው። ከእነሱ መካከል 4 ሰው ካለ ከ4ቱ አንዱ እኔ ነኝ። በፌክ አካውንት እየሰማሁት ነበር። ማድመጥ ስለነበረብኝ ከመናገር በፊት እየሰማሁት ነበር። እልም ያለ ሞላጫ ሌባ መሆኑ ልንገራቸው ወንድሞች እናቶች፣ እንዳትታለሉ። እንደነኛ አይነት ሰዎች እንዳያስፈራሯችሁ። እነዚህ ሰይጣን የዘራቸው እንክርዳዶች እንጂ የክርስቶስ አገልጋዮች አይደሉም። አላይሾማን እንዴት እንዳወራው 10,000 ብር አስገባና ደውልኝ አይባልም እኮ ወንድሞች እናቶች፣ አይባልም እኮ እንደዚህ 10,000 አስገባና ደውልኝ። እንደ ጸሎት እንደዚህ በነፃ እዚህ ብታገኘው አይደለም። እነዚህ ሰዎች ሟርት ነው የሚያሟርቱባችሁ ወንድሞቼ እናቶቼ። እውነቱን ልንገራችሁ ወንድሞቼ እናቶቼ፣ በጽድቅ የሚያገለግሉ ሰዎች አይደሉም። እግዚአብሔርን መፍራት በሕይወታቸው ላይ የለም። ይኸው እያያችሁ ነው እንዴት እንደሚያናገር። እንዴት እንደሚያናገር ዘር የዘሩ ሰዎች ቀጥታ ባለስልክ ደውሎ የሚያገኝበትን ኦፖርቹኒቲ አዘጋጃቸዋለሁ። አየው የምን ዘር ነው ዘር የሚዘሩት እሱ ላይ የሚዘራው? እንዳሰጧቸው ቅዱስ የእግዚአብሔር ልጅ ምስክር ነው። እንዳሰጧቸው ለእንደነዚህ አይነት ወሮ በሎች እንዳትሰጧቸው። ምንም እንዳሰጡ እንዳትሰጧቸው ለእንደነኛ ዱርዬ። እነኚህን አበላህ ማለት የ6 ኪሎ አንበሳን ማብላት ይሻላል። በእውነት እነሱ ለሀገራችን ሀብት ያመጣሉ። ስሙን እየከፈለ ሰው መሆኑ ገብቶ ያያቸዋል። አየህ ምን አደረገ ሊብለህ ለዚህ ሰው ያውን ገንዘብ ትሰጡታላችሁ? በእርግጥ ህዝቡ እንዲህ አይነት ነገር ይወዳል። በትንቢተ ኤርምያስ መጽሐፍ ምዕራፍ 5 ላይ እንደተናገረው ጌታ ቁጥር 31 ላይ እንደዚህ ነው ብሎ የሚለው ወንድሞች ናት። እንዲህ አይነት ነቢያት ባዮችማ ይወደዳሉ በዚያንም ዘመን በጽድቅ የሚናገሩትን እንጂ የማይወዱት። እሺ ቴንኪው የጌታዬ መንፈስ 5:31 እና 30:31 ላይ እንደዚህ ይላል። የወንድሞች ናቶች በእንደነኛ አይነት ሰዎች መሪዎች በዚያ ዘመን ተይዘው ነበር። እንደዚህ ይላል ይላችሁ የምታስደንቅና የምታስደነግጥ ነገር በምድር ላይ ሆናለች። ነብዩ ተደንቆ እኮ ነው። የሚያስደንቅ ነገር ነው። ደግሞ ማስደነቅ ብቻ ያስደነግጣል አለ። በምድር ላይ ሆኗል ግን የሚያስደነግጥ ነው። በምድር ላይ ሆኗል ግን የሚያስደንቅ ነው። በጣም ግርም ብሎት ማለት ነው። ምኑን ያስደነገጠ ኤርምያስ ነብዩ ነው። ነቢያት በሐሰት ትንቢት ይናገራሉ። በእኛ ዘመን እኮ ብራዘር አንደነግጥም አንደነቅም። ነቢያት በሐሰት ትንቢት ሲናገሩ ሰው አሜን ነው የሚለው። ለእንደነኛ አይነት አጭበርባሪዎች አሜን ይላል። ካህናትም በእነዚህ እጅ ይገዛሉ አለ። ዋት ህዝቤም እንዲህ ያለውን ነገር ይወዳሉ። ዋት ህዝቤም እንዲህ ያለውን ነገር ይወዳሉ ማለት ሐሰት የሚናገርላቸውን ነቢያት ሐሰት ተናጋሪውን ይወዳሉ። ናናሽ ብሎ ድምፁን ከፍ አድርጎ የሚዋሻውን ቀጣፊ ይወዳሉ። ምንም ጉሮሮ እስኪቀደድ ድረስ መጮህ የለብንም። የልዑል እግዚአብሔር መንፈስ ይናገራል። ከጌታ የሰሙ ይናገራሉ። አየህ ህዝቤም እንዲህ ያለውን ነገር ይወዳሉ አለ የአባቶቼ የነቢያት አምላክ።
ቁጥር 8 እንደሚል ታያላችሁ። ኢሳይያስ ደግሞ አሁንም ሂድ ለሚመጣው ዘመን ለዘላለም እንዲሆን በሰሌዳ በመጽሐፍት ውስጥ ጻፍላቸው። ለዘላለም እንዲሆን ጻፍላቸው። ምን ልጻፍ? አመፀኛ ወገንና የእግዚአብሔርን ሕግ መስማት የማይወዱ የሐሰት ልጆች ናቸውና ምን ብዬ ልጻፍ? ባለ ራእዮችን አትመልከቱ ይላሉ። ባለ ራእይ የሚባለው ያኔ ምን ነበር? ነብይ ማለት ነው። የማን? የእግዚአብሔር ነቢያት ባለ ራእይ ተብለው ይጠሩ ነበር። በሳሙኤልም ዘመን ባለ ራእዩ በዛ በጌልጌል አለ ተብሎ ለሳኦልና ከሱ ጋር ለነበረው ብላቴና አህያ ሊፈልጉ ከዛ ከጊቢያ ቢንያም ምድር ሲወጡ እንደዛ ተብሎ ነበር። ባለ ራእይ አለ ሳሙኤል የሚባል በዛ በጌልጌል አለ ተብሎ ተነግሮት ስለጠፉት በጎች ፍለጋ በሄደ ሳለ እንደዛ ተብሏል። በቀድሞ ዘመን እውነተኛ የእግዚአብሔር ነቢያት ባለ ራእይ ተብሎ ይጠሩ ነበር። እና ምን ይላሉ? ባለ ራእዮችን አትመልከቱ ይላሉ። ነቢያትንም ጣፋጩንና አታላዩን ነገር እንጂ ቅኑን ነገር አትንገሩን። ዋት? ልብ በሉ ይህን ጽሑፍ ወንድሞች፣ እናቶቼ ልብ በሉ ይህን ቃል። ነቢያትንም ጣፋጩንና አታላዩን ማለት ለጆሮአችን ሲሰማው የሚጣፍጥ ለጆሮአችን ስንሰማው የሚመቸንን እና ደግሞ የሚያታልለንን አታላዩን ነገር የሚያታልለንን የሚያማልለንን ወይ ደግሞ ይቅርታ አድርግልኝ ለዚህ ቋንቋ ለሚዲያ ፍጆታ ላይሆን ይችላል። ይሄ ቋንቋ በቃ ስንሰማው ምራቃችንን የሚያስውጠንን አታላዩን ነገር እንጂ ቅኑን ነገር ጽድቅ ያለበትን ቅድስና ያለበትን እግዚአብሔርን መፍራት ያለበትን እሱን ነገር አትንገሩን። ቅኑን አትንገሩን፣ አታላዩን ንገሩን። ቅኑን ነገር አትንገሩን፣ አታላዩን ንገሩን፣ ሐሰትን ንገሩን፣ ማጭበርበርን ንገሩን የሚል ትውልድ እዛ ጌታ ማለቸው ከመንገድ ፈቀቅ በሉ ከጎዳናም ዘወር በሉ የእስራኤልንም ቅዱስ ከኛ ዘንድ አስወግዱ ይሏቸዋል። ማንን ነው የሚሏቸው? ባለ ራእዮቹን፣ እውነተኞቹን ነቢያት፣ እውነተኞቹን የእግዚአብሔርን አገልጋዮች። እነዚህን ባለ ራእዮቹን እናስ የእስራኤልንም ቅዱስ የእስራኤል ቅዱስ ማን ነው? ልዑል እግዚአብሔር ማለት ነው። የእስራኤልንም ቅዱስ ከኛ ዘንድ አስወግዱ ይሏቸዋል። የእስራኤልን ቅዱስ ከኛ ዘንድ አስወግዱ ይሏቸዋል። ይሄ እኮ በጣም የሚያስፈራ እኮ ትውልድ እኮ ነው ወንድሞች፣ እናቶች። ፍጻሜያቸው ምን ይሆናል አለ እንደኛ ሰዎች። ስለዚህ የእስራኤል ቅዱስ እንዲህ ይላል፣ ይህንን ቃል አቃላችኋልና በግፍና በጠማምነት አምናችኋልና በእርሱም ተደግፋችኋልና፣ ስለዚህ ይህ በደል አዘብዝቦ ለመፍረስ እንደቀረበ አፈራርሱም ፈጥኖ ድንገት እንደሚመጣ እንደ ረጅም ቅጥር ይሆንባችኋል። የሸክላ ማድጋ እንደሚሰበር ይሰብረዋል አለ። ያን ትውልድ እግዚአብሔር ይሰብረዋል። የሸክላ ማድጋ ውሃ መቀጃው ማለት ነው። ሸክላ አይደል? ከሸክላ አይደል የተሰራው? ከአፈር አይደል የተሰራው? እሱ ሲሰበር እንዴት ነው የሚሆነው? ልክ እንደሱ እንደሚሰበር ይሰብረዋል፣ ሳይራራም ያደቀዋል። ከዛስ ከስባሩም እሳት ማንደጃ የሚወስዱበት ወይንም ውሃ ከጉድጓድ የሚቀዱበት ገል አይገኝም ይላል። ምን ማለት ነው? ገል የሚባለው ነገር ታውቁታላችሁ? እሳት መጫሪያ በገጠር ማለት ነው። እሳት ሲጫር ከጎረቤት እሳት ስንጭር እናቶቻችንና አያቶቻችን ሂድ እስቲ በገል ከወይዘሮ እንትና ቤት እሳት ይዘና ተብዬ እኔ በጣም ብዙ ጊዜ ይዤ መጥቻ ቃለሁ። እንደኔ በገል ተልኮ
ገል ይባላል። ይሄ ገል የሚባለው ነገር የማድጋ ስባሪ፣ የማሰሮ ስባሪ ከሸክላ ያለ ነገር ማለት ነው። ታውቀዋለህ በወንድምነት ቤካ እሱ ማለት ነው። ሂዱና እሳት ይዛችሁ ነው ተብሎ ይባላል። እና ጌታም እንደሚል ታውቃለህ፣ የሸክላ ማድጋ ሲሰበር ከስባሪው እሳት መጫሪያና ውሃ መቅጃ ገል ይገኛል። እነዚህ ግን ስሰብራቸው ከሸክላው ከማድጋው ሲሰበር ከማድጋው እሳት መጫሪያና ውሃ መቅጃ እንደሚገኘው እንኳን እንዳይገኙ አድርጌ ምን አለው አለ ነው። አደቀዋለሁ እኮ እያለ ነው እግዚአብሔር። እፈጨዋለሁ። ምንም ገል ማለት ቅሬታ ተመልሶ ሊጠገን እስከማይችል ድረስ ብትንትን ነው የማደርገው ነው ያለው። እንዲህ ያደረገውን ትውልድ በንስሐ ባይመለስ እኮ ነው ጌታ እያለ ያለው። የሸክላ ማድጋ እንደሚሰበር ይሰብረዋል። እግዚአብሔር ማንን? ያንን ትውልድ ማለት ነው። የሰራዊት ጌታ እግዚአብሔር እንዲህ ይላል ብለው ትንቢት የተናገሩላቸውን እውነተኞችን ጻድቃን ነቢያት ገፍቶ ሐሰተኞችን ሰምቶ ከሐሰተኞች ጋር የፋነነውን ባይመለስ እግዚአብሔር እንደ ሰው አይደለም። እግዚአብሔር የንስሐ ዕድል ይሰጣል። ብራዘር ደጋግሞ ጌታ ይናገራል። እግዚአብሔር ባጠፋን ቀን ቢገድለን እኔም አንተም አንቺም እዚህ በሕይወት ባልነበረን እግዚአብሔር ደጋግሞ ዕድል ይሰጣል። እንደ አንዳንድ ጨካኞች አይደለም ብራዘር። ሰውን እንኳን ሲቃወሙት አድቅቀው መግደል ነው የሚፈልጉት፣ እንዲመለስ አይደለም የሚፈልጉት። ሞቲቫቸው መንፈሳቸው የተበከለ ሰዎች ናቸው። እባብ ህይወታቸው ላይ ቁጭ ብሎ የሚሰራባቸው ማለት ነው። ርህራሄ የላቸውም። ሰውን ስትቃወመው ለማቅናት ነው፣ ስትቃወመው በንስሐ እንዲመለስ ነው። እነዚህ ሰዎችን አሁን ዛሬ ስናገር እነዚህ ሰዎች ተመልሰው ንስሐ ገብተው መንገዳቸውን አስተካክለው ለጌታ የሚጠቅሙ ሰዎች እንዲሆኑ ማለት ነው። በዚህ ሞቲቭና በዚህ መንፈስ የማታገለግል ከሆነ ወድቀሃል ብራዘር። የአንዳንዶች የውስጣቸው ክፋት ፊት ለፊታቸው ላይ ይነበባል አልኩ። ቅዱስ የእግዚአብሔር ልጅ ምስክር ነው። ፊታቸውን በመስታወት ቢያዩት የራሳቸው ፊት እንደዛ ተጨማዶ ያዩታል። የውስጣቸው ክስለት ውስጣቸውን ያውቁታል። መንፈሳዊ ነገርን በእርግጥ በፊት ለፊት ላይ በግርግዳ ላይ በተለጠፈ መስታወት አታየውም። የተፈጥሮ ፊትህን ነው በግርግዳ ላይ በተለጠፈ መስታወት የምታየው። መንፈሳዊ ህይወት ግን በምን እንደሚታየው በእግዚአብሔር ቃል ነው። የእግዚአብሔር ቃል ነው መስታወት። በዚህ ቃል ነው የምታየው። እና እግዚአብሔር ምን አለ? ያደቀዋል። ከስባሪው እሳት ከማንደጃ የሚወስዱበት ወይንም ውሃ ከጉድጓድ የሚቀዱበት ገል አይገኝም ይላል። ማለት ገል ከተገኘማ ቅሬታ አለው ማለት ነው። ገል ካልተገኘ ምን አድርጎታል ማለት ነው? እግዚአብሔር አድቅቆ ፈጭቶታል ማለት ነው። ቅሬታ እንኳን እስከማይገኝልህ ድረስ እንደዛ ያደርጋቸዋል እያለ ነው። በንስሐ ባይመለሱ ብራዘር አትጠራጠር። በንስሐ ባትመለሱ የፋነናችሁ ሰዎች ሳትቀጡ አትቀሩ። በንስሐ ባትመለሱ የፋነናችሁ ሰዎች ሳትቀጡ አትቀሩ። ክራይስት ኢንጂል ጅብሪል ምናምን ነገር ብለህ ብትል የምታመልጥ መስለዋል። ንስሐ ባትገባ አንተ ሰዎችን እያስፈራራ የምትረግምበት አልጋ ላይ እግዚአብሔር ይጥላል አልኩ። እግዚአብሔር አምላክ ይጥላል። ለአንተ ገንዘብ ስላልሰጡ ሽንታቸውን አሸናቸዋለሁ። 9 ሰዎች ጌታ አሳይቶኛል። 5ቱ ሽንታቸውን ይሸናሉ፣ 4ቱ እግራቸው ይቆርጣሉ ብለዋል። እግዚአብሔር ንስሐ ባትገባ ጌታን ይቅርታ ባትጠይቅ ተጸጽተ በሰራዊት ጌታ በጸጋው ዙፋን ፊት ወድቀ ስለዚህ ድፍረትህ፣ ስለዚህ ውሸትህ፣ ስለዚህ ትዕቢት ማለት ነው ንስሐ ባትገባ አንተ በሌሎች ላይ ይሆናል ብለህ ያልከው አንተው ላይ ይደርሳል። አንተው ላይ ይደርሳል። እጃቸው ምን እንደቆረጣቸው ሳያውቁ ተቆርጦ ይገኛል ብለሃል አይደል? አንተው ላይ ይደርሳል ንስሐ ባትገባ። የልዑል እግዚአብሔር መንፈስ አልተናገረም። ሟርተኛ ነህ። የተናገርካቸው ሰዎች ማን እንደሆኑ እንኳን አላውቃቸውም። ስለማውቃቸው አይደለም የምናገረው።
አንተ ውስጥ ግን ያለ ስፒሪት፣ እዛች ሴትዮ ውስጥ ያለ ስፒሪት፣ አሁን ያየናቸው ሰዎች ውስጥ ያለ ግን ስፒሪት እውነተኛ የክርስቶስ መንፈስ የነቢያት የጸጋ ስጦታ ውስጣቸው ፈጽሞ የለም። ፈጽሞ እንደነኛ አይነቶች ውስጥ የክርስቶስ መንፈስ የለም። እንደ የክርስቶስ መንፈስ ያለባቸው እኮ ነቢያትና አገልጋዮች እኮ ስላሉ እኮ ነው የምንናገረው። እንኳን እኔ አይደለሁም አብያተ ክርስቲያናት ተቀብለዋቸዋል። የኢትዮጵያ አብያተ ክርስቲያናት ተቀብለዋቸዋል። በጌታ የሚቀርሙኝ አባቶች ወንድሞቼ ሁሉ ጭምር ማለት ነው። ተቀብለዋቸዋል። በቸርች ደረጃ ነው የተቀበሏቸው። እንደ ቸርች እንደነኛ አይነት ሟርተኞች እንዳትፈሯቸው እሺ። ሽንትህን አሸናለሁ ብሎ እንዳለ ይሄ ደብተራ መንፈስ እኮ ነው። ደብተሮቹ ቅድም እንዳልኩ እምቢ ካላችሁ እደግምብሻለሁ ይልሻል። የፈስ ድግም ትሰራብሃለሁ ይላል። በቃ ሴቱን ሁሉ በእርግጥም ያስፈሱታል። ያው እዛ ምንም የምትከላከልበት ነገር ስለሌለ ማለት ነው። ውዳሴ ማርያም ደግመህ አጋንንትን አታባረረውም። ሰይጣን ውዳሴ ማርያም ሲፈራ ያረ ፍጹም አይፈራ። ምንም እንደማታመጣ ያውቃል ሰይጣን። ውዳሴ ማርያም፣ ሰይፈ መለኮት፣ ሰይፈ ስላሴ ብሎ ሰውን እኮ ሲራገሙ ነው የሚውሉት። እመቤቴ ማርያም የተነሳብኝን አንገቱን ቅጭው፣ እግሩን አጣሚው፣ ጀርባውን በዩ፣ አገጩን በዩ ብሎ የሚል ጸሎት ማለት ነው። እና ሰይጣን በሩቅ ሆነ ዝም ብሎ ያያል፣ በቅርቡም ሆነ በሩቅ ሆነ። አይ እነዚህ እርስ በርሱ ነው የሚረጋገመው። ቶባኬ ጥድ ተደግፎ እርስ በርሱ ሲረጋገም የሚል ትውልድ እኛን ይነካናል ብለህ ነው ብሎ ተረጋግቶ በክፉ የመናፍስት ኃይላት ዓለም ሙድ ሊይዙብህ ይችላሉ ሰይጣኖች ማለት ነው። አይታታልቺ ሴትዮ ሁሉ ቀን እኮ እዚህ ዛፍ ስር እኮ ነው መታ የምትቆመው። ምንድን ነው ግን የምትደግመው? አይ ለእኛ ለመንግስታችን ስጋት የሚሆን ነገር አይደለም ብሎ ነው የሚለው ሰይጣን። ሰኔ ጎልጎታ ብታነብ ምን ለሰይጣን መንግስት ምኑን ትጎዳዋለህ? ብራዘር ድርሳነ ሚካኤል ብትደግም ምን ያው ጸጸጸ ነው። ተወው እባክህ ዝም ብሎ የሚንጻጻ ነው ተወው ነው ብሎ የሚለው ሰይጣን። ባልንጀሮች ሆነው ሲያወሩ እርስ በርሳቸው ካወሩ እንዲህ ነው የሚያወሩብህ። መግባቢያ ቋንቋ ስላላቸው ማለት ነው። መንፈስ ናቸው ግን ይግባባሉ። ሃይራርኪ አለ። የጨለማው ዓለም ጉልበት ሃይራርኪ አለ፣ ስልጣን የተሰጣቸው ማለት ነው። የጨለማው ዓለም ገዢ የክፋት መንፈሳውያን ሰራዊት ብሎ ቅዱስ ጳውሎስ በኤፌሶን መልእክት መጽሐፍ ምዕራፍ 6 ላይ የተናገራቸው ማለት ነው። አንዱ ለአንዱ ሚካኤል ከገብርኤል ጋር እንደሚነጋገር ይነጋገራሉ እኮ በክፉ መናፍስት ኃይላት። ይሄ ጥድና ገረገራ ተደግፎ ደብተራ የጻፈውን መጽሐፍ ሲደግም የሚውል ትውልድ ሰይጣን ምንድነው የሚያነበው? ለመዱትና ምን እነሱ የታወቃል እንዴ ነው ብሎ የሚልህ የለመዱትን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ ድርሳን ዘቅዱስ ሚካኤል ሊቀ መላእክት ወንተው ክቡር ብሎ ካለ በኋላ ያው ጸጸ ናቸው ጸጸ ናቸው። ምንም እነኚህ መንግስታችን ላይ ምንም እንትን ምንድነው አደጋ ሊያስከትሉ አይችሉም። አደጋ የሚያስከትሉት እነዛ የሴቲቱን ዘር የሚጠሩ ናቸው ነው የሚለው። ኦኬ ኢየሱስ እንኳን ብሎ አይጠራውም ሰይጣን። ያ የነዛ የሴቲቱን ዘር የሚጠሩ እነሱ ናቸው ለኛ ስጋት ነው የሚሉት በክፉ የመናፍስት ዓለም ላይ። የጌታን ስም ጠርቶ አጋንንትን የሚገስጽ የሚያዝ ማን ነው? ከጴንጤዎች እዚህ ፕላኔት ላይ ማንም የለም፣ ማንም የለም። በኢየሱስ ስም ብሎ አጋንንትን የሚያዝና በስልጣን ቃል ከሰዎች ላይ እንዲወጣ የሚያዝ እዚህ ፕላኔት ላይ ከኔ ሃይማኖት ከፔንቴኮስቴ ውጪ ማን አለ? ማንም። እስላሙ ጋር ሄድ ሰለላሁ ዐላ መሐመድ ነው የሚልልህ። ኦርቶዶክስ አይሄድ ሳሊ ለነ ቅድስት ነው ሲል የሚውልልህ። ኢየሱስ የለም። ሁለቱም የፍጡር ስም ሲጠሩ ነው የሚገኙት። እዛም ጸጉረ ማለት እዛም ሁለት እግር ያለው መሐመድ የሚባል የአብዱላሂ ልጅ፣ እዚህም ደግሞ የሐናና የኢያቄም ልጅ የተባለች ተብላ የምትባል የጌታችን እናት ማርያም መሆኗ እንኳን በቅጡ የማይታወቅ እሷን ይሰሩ የሚሉት እና ማርያም 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 ብለህ ብትል ኧረ ይኸው እየጠሯቸው ሰይጣኖች በሉ ዳር ያዙ ምናምን ነገር ብለው ይላሉ። ሰይጣኖች በፍጹም ለምን
የማርያምን ስም አይፈሩትም። እነማ ሰይጣኖች። እውነቴን ነው የምልህ። ተክቢር ብለህ ብትል ይፈራሉ? ይፈራሉ ወይ? አይፈሩ። የመሐመድን ስም ይፈራሉ ሰይጣን? በፍጹም። እንደውም ሽርካቸው ነው። ግልጽ አይደለም እንዴ? እኛ ጋና ሰኞም ማክሰኞም ኢየሱስ ብርቱ ስም፣ ኃያል ስም፣ ገናና ስም፣ ኃይለኛ ስም፣ ከስሞች ሁሉ በላይ የሆነ ስም፣ ጉልበት ሁሉ ወድቆ የሚንበረከክለት የሚሰግድለት ስም፣ ባለ ግርማ የሆነ ስም፣ ባለ ግርማ የሆነ ስም፣ ለስሙ ጉልበት የማይንበረከክ እስከማይኖር ድረስ ጠላቶችን የእግር መረገጫ እስካደርግልህ ድረስ በቀኝ ተቀመጣለሁ ብሎ በነቢያት ቃል እንደተናገረ፣ አዎ በአባቱ ቀኝ ተቀምጧል። አዎ በአባቱ ቀኝ ተቀምጧል። ጠላቶቹን ሁሉ ግን የሚያስገዛለት ዘመን ይመጣል። ተራልኝ አልኩ። ከሳውዲ አረቢያ ከመካ ጀምረህ የምጠራቸውን ፍጡራን በሙሉ ተደፍተው ለጌትነቱ ክብር ሰጥተው ወደ ሲኦል የሚገባ ወደ ሲኦል ይገባል። ሁሉ እርቃኑን በፊቱ ይቆማል። በማን? በእኔ ጌታ በእኔ አዳኝ በኢየሱስ ክርስቶስ ፊት ሁሉ ማንንም የምጠራው ፍጥረት እስከማይኖር ድረስ ማለት ነው። እዚህ ምድር ላይ ዓለም ከተፈጠረ ጊዜ ጀምሮ በእሳት የተቃጠለ፣ በአውሬ የተበላ፣ በሰው የታረደ፣ የተቃጠሉ፣ የተቀበሩ፣ ጠፉ የተባሉ፣ በውሃ የተወሰዱ፣ በስብሰው የቀሩ፣ አጥንታቸው የተበተነ፣ አጥንታቸው የተፈጨ፣ አጥንታቸው የደቀቀ ተብለ ምትባል በሙሉ መሬት ምድር በሰነድ እያስረከበች በትንሣኤ ቀን ትሰጣለች። ምድር በሙሉ ማለት ነው። ያው አቶ ተሰማ የሚባለው ሰውዬ ነው። ያው ከነጉዱ ያው እስከ ዛሬ ድረስ እኔ አበስብሻ ኑሬው ነበረ በላ በትንሣኤ ማለት ነው ትእዛዝ ይወጣል። ጻድቃንን ክፉዎቹም ለፍርድ ጻድቃንም ለሕይወት ትንሣኤ ይነቃሉ እንዳለ ማለት ነው። ዳንኤል ምዕራፍ 12 ላይ ይነቃሉ። መንቃት ብቻ አይደለም፣ ከሙታን ተነስተው ይቆማሉ በበጉ ፊት። በጉን የለበሱ ቅዱሳን ብቻ፣ ጽድቃችን የሆነውን ኢየሱስን የለበሱ ብቻ እናንተ የአባቴ ብሩካን ኑ ዓለም ሳይፈጠር አስቀድሞ ወደ ተዘጋጀላችሁ መንግስት ውረሱ ብሎ ዓይን ያላየው ጆሮ ያልሰማው እግዚአብሔር ለሚወዱት ያዘጋጀው ተብሎ እንደተናገረ እንደተጻፈ እንናገራለን ብሎ ያለውን ብራዘር፣ እኔ አንቺ በክርስቶስ ኢየሱስ ያመንን ስንገባበት በክርስቶስ ኢየሱስ በጌትነቱ አላምንም ብሎ ኢየሱስ ጌታ ነው ተብሎ ሲባል ሲያላግጥ የሚኖር ሽማግሌ በል አሮጊት በል የተማረ ያልተማረ የመንግስት ባለስልጣን ሀብታም በገንዘቡ ዶላሩ እዛ ፓውንድ አይገዛውም። የእንግሊዝ ፓውንድ እዛ አትገዛበትም ብራዘር። በዩኤስ ዶላር እንደምትለውጥ ሰው እንደምትል እዛ እንደዛ አይሰራም። የለም። እናስ ትቆማለህ፣ በበጉ ዙፋን ፊት ትቆማለህ። በጉ ያኔ በግ ሆኖ ብቻ አይደለም የሚቀመጠው ብራዘር። ጠላቶቹን የሚያደቅ የይሁዳ አንበሳ ሆኖ በግ ነው ስትለው አንበሳ ነው፣ አንበሳ ነው ብለህ ስትለው በግ ነው። በግ ነው ስትለው አንበሳ ነው፣ አንበሳ ነው ስትለው በግ ነው። ጠላቶቹን የሚያደቅ የነገስታት ንጉስ የጌቶች ጌታ በደም የተረጨ ልብሱን ለብሶ በአምባ ላይ ፈረስ ተመልሶ ይመጣል። በሕያዋንና በሙታን ላይ ሊፈርድ ተመልሶ ይመጣል። ኢየሱስ ጌታዬ፣ ኢየሱስ ቤዛዬ፣ ኢየሱስ አዳኜ፣ ኢየሱሳችን፣ ጌታችን፣ አዳኛችን፣ ቤዛችን ተመልሶ ይመጣል። ያኔ እዚህ ምድር ላይ ሲታጠንላቸው በሸለቆ በተራራ በቤት ውስጥ በጓዳ ግድግዳ ላይ ተለጥፈው ግድግዳ ላይ ተሰፍተው በኖራ በእንጨት በድንጋይ በብር በወርቅ ሸራ ላይ ቀለም በጥብጠው ብራና ፍቀው የለጣጠፏቸው የሰው እጅ ስራዎች ሁሉ እንደምናምን ነው የሚሆኑት። እንደምናምን ያረጋቸዋል እግዚአብሔር። የሉም እንኳን በሱ ፊት በእኔ ፊት አይገኝም። አንድ ሸራ ላይ ያለ ስዕል እኔ ፊት አይቆምም።
ቀዳድጄ ወደ እሳት ነው የምጨምረው። እንኳን በጌታ የፊት አይደለም እኔ ፊት ነጮች የሳሉት ጥቁሮች የሳሉት እንዶች የሳሉትን ስዕል አምጥተህ ይሄ ቅዱስ ሚካኤል ነው ብለህ ብትለኝ ካህናቱ ነው የምጀምረው አልኩ። እርግብጊቱን ለሁለት ነው የምከፍለው ቀድጄ። ለምን? ያ ካርቶን ላይ የሳልከው ቅዱስ ሚካኤል አይደለምና። የኛን ቅዱስ ሚካኤል ልንገርህ፣ የእግዚአብሔር መልአክ ሂስ ሆሊ ኢንጅል ቅዱስ መልአክ ነው፣ መንፈስ ነው። ካርቶን ላይ ምስለው አይደለም። ሚካኤል ክንፍ አለው ብሎ የሚል መጽሐፍ ቅዱስ የለም። ባለ ስራ ብረት ያስያዝከው ሚካኤል ነው ብለህ ስትል የነበረው የጠገበ ጣሊያናዊ መሆኑ ተጋልጦባቸዋል። ገላገልከኝ እኮ ጌታ ኢየሱስ ገላገልከን። ገላገልከን። እነኚህን አይነት ሟርተኞች እንዳትፈሯቸው፣ ከቁብ እንዳትፈሯቸው። እነሱን ባለመስማት አልኩ። አንድ ሰው ሙሉ እንኳን ጭምር ሳይቀር ያው የነሱ ተከታዮች ሆኑ በአዚማቸው በመተታቸውና በዝሙታቸው የያዟቸው ሰዎች ይኖራሉ። እነሱ ምክር ስለማይሰሙ ሄደው ሊጣሉ ይችላሉ። አኔ ሲጨርስ ፎቶዬን ሰቅለው ሊሳደቡ ይችላሉ። እንድች ብላችሁ ገብታችሁ አንድም የወንጌል አማኝ ለነሱ መልስ እንዳሰጧቸው። ክርስቶስ እንዲህ አይነት መንፈስ አልሰጠን። ሰውን እንድትረግም እግዚአብሔር አልሰጠም። ኖ እንደዚህ አይነት ሐዋርያ እግዚአብሔር አያስነሳም። እንዲህ አይነት ነብይ እግዚአብሔር አያስነሳም። እንዲህ አይነት ወንጌላዊ የሚራገም ሐዋርያ የሚራገም ነብይ ይሄ የአምላክ መንፈስ ውስጡ ያለው ሳይሆን ጠንቋይ ነው። ጠንቋይ ማለት ወንድሞች ናቶች ጥንቆላ ነው። ያም ገንዘብ አልሰጡኝም ብሎ ማለት ነው። እንዳሰጡ ኤርሚያስ አንተ ስጡኝ እያልክ እንዴት አትስጡ ብለህ ትላለህ? ብራዘር እኔ በጽድቅ ነው የጠየቅኩ። ፈተኔ እኔን ህይወት በመጀመሪያ ጠይቅ ከፈለክ። እንደነሱ ትናንትና መጥቻ አይደለም አምጣ ያልኩ። ካልመሰላችሁ ለኔም እንዳትሰጡ። 4 ነጥብ። ስላልሰጠኝ እኔ ልረግምህ አልችልም። አለቀ። በጽድቅ አገልግለው ያሳዩ እንጂ በመጀመሪያ በጽድቅ አገልግለው ያሳዩ። እግዚአብሔርን በመፍራት አገልግለው ያሳዩ። አገልግሎታቸውም ህይወታቸውም ይታይ። የአገልግሎታቸውም ፍሬ ይታይ። ስልክ ሲደውልለት 10 ሺህ አስገባና ደውልልኝ። የኔን ጸሎት ዝም ብለህ አታገኘውም። ሁዚ ማን ነው እንደዚህ አይነት ማን ነው? ወንድሞች እናቶቼ እንዲህ አይነትም ዱርዬ የምትፈራና የምትቀበል ጴንጤ ካለ አንተ ጴንጤ አይደለም። እውነቱን ነው የምነግርህ። ኢየሱስ ክርስቶስ ጌታዬ ምስክር ነው። አንቺ ጴንጤ አይደለሽም። እንደነዚህ አይነት ተራ የመንደር ሽፍቶች ቲክቶክ ላይ በከረባት ታንቆ ስለመጣ መንፈሳዊ ነገር የሚመስል ነገር መጽሐፍ ቅዱስ ጥቅስን ጠቃቅሶ ስላወራ እንደነኛ ሰዎችን የምትፈሩ ጴንጤዎች በእውነት ጴንጤነትን ነው መፈተሽ ያለብህ። ክርስትና ላይ መፈተሽ ያለብህ። እነዚህ በተናገሩት ነገር የምትደነብር የምትባትት ከሆነ አንተ ክርስትና ተክላለህ። እንዳትፈሩ፣ የማንንም እርግማን እንዳትፈሩ። ማንም እንዲረግማችሁም አትፍቀዱ።
አይራገምም። ጳውሎስ እንኳን በገንዘብ እጦት ተቸግሮ እኮ የክርስቶስን ቤተክርስቲያን ጠይቋል። የቆሮንቶስ ቤተክርስቲያን ነች ገንዘብ አልሰጠህም ያለችው እና ረገማቸው። አንደኛና ሁለተኛ ቆሮንቶስ ጳውሎስ እርግማን እንኳን የሚመስል ነገር የተናገረው ሁለት ቦታ ነው። እሱም ወንጌልንና ክርስቶስን ሲነካበት ማለት ነው። ገላትያ መጽሐፍ ምዕራፍ 1 ቁጥር 6 ላይ እኛ ከሰበክነው የተለየ ወንጌል የሚሰብክ ቢኖር የተረገመ ይሁን አለ። ወንጌል ላይ ነው ጳውሎስ። ወንጌል ስትነካበት አይሆንለትም፣ አይሆንልንም። ወንጌልን ከነካህ ጳውሎስ ብቻ አይደለም፣ ወንጌልን ከነካ እግዚአብሔር በዘመናት መካከል ትውልድ አለው። ወንጌልን ከነካህ ባለማወቅ በስተት የተደረገ ነው ብለን እንታገሳለን እንጂ ወንጌልን ከነካህ ክርስቶስን መንካት ነው። ሰዎች ቆስቁሰው በስሜት አናግረው ከሆነ ብሎ በሚል እንታገሳለን። እግዚአብሔር እንደገና መልአክ ስለሆነ ማለት ነው። ካልሆነስ ወንጌሉን ከነካህ ክርስቶስን የነካው እሱን ከነካ እኔን የነካው ማለት ነው። እሱን ከነካ እውነተኛ እግዚአብሔር ልጆች ነው የነካው። አባታቸው ሲነካ አባታቸው ሲበሻቀጥ አምላካችን ሲበሻቀጥ ዝም ብለን የምናይ አይደለም። መስመር እናሰምራለን ማለት ነው። ሲበቃ ይበቃል። ለዚህ ነው አየህ ለስድባቸውም ለአሉባልታቸውም መልስም አልሰጠው። ንቀን ትተናቸዋል። ሲያታልሉን እንኳን ሰው ካታለለን እንኳን የሚያታለን በኢየሱስ ስም ነው። ስለ ኢየሱስ እኮ ነው የሚያታልሉን። ጌታን ተቀብያለሁ ብለው ሲሉን እውነት መስሎን ጌታዬ ወንድም አገኘሁ ብለን ሄደን ጥምጥም እንልበታለን። ለምን? ኢየሱስን ሲጠሩብን እኛ ጋር አንችልም። ልንገር ወንድም አለ አንችልም። እኔ የተቀበልኩትን መንፈስ እኔ የጠጣሁትን መንፈስ ነው እዚህ ጴንጤውም ያለው። አንችልም። ኢየሱስን ስትነካ ኢየሱስን ስትጠራብን ጌታዬ የኔ አባት በቃ የለም። ኢየሱስ ብለህ ስትል ጴንጤ ወይ ሶፋ ስር ገብቷል እያለቀሰ ወይ እጁን ዘርግቷል። የለም። ጴንጤን የምታታልለው በኢየሱስ ነው ማለት እሱን ከጠራ የእውነት ጌታን አምኗል ብለን ስለምናምንህ እንጂ ዝም ብለን ጅላንጅል ነገርም ሆነን አይደለም። የኔ ጌታ ለዘላለም ስም ይባረክ። ጽድቅ ያዋጣል። አንተዬ ልብ ብለህ ስማኝ ብራዘር፣ ጽድቅ ያዋጣል። እግዚአብሔር ጻድቅ አምላክ ነው። በጽድቅ ኑር፣ በጽድቅ ልኑር፣ በጽድቅ እንኑር። እግዚአብሔርን መፍራት የሚባል ነገር ሊኖረን ይገባል። በፍቃደኝነት ልታደርግ ይገባሃል እንጂ እኔ ረግሜ እኔ አስፈራርቼ ከኪስ ገንዘብ ማውጣት የለብህም እኮ ነው ብዬ እኔ ሲጀምር አላደርግም። እንደነኛ ሟርተኞችና መተተኞች አይደለሁኝ። አላደርግም። እንኳን ረግሜ ሰድቤ አይደለም በኃይል ቃል እንኳን ተናግሬ አይሰጡኝም እንዴ? አይባልም። አንተ በአገርኛችን እንኳን ቋንቋ ብልግና ነው አይባልም። በቅንነት በየዋህነት ግን እጠይቃለሁ። አባቶቼ በእውነት እንደጠየቁ እጠይቃለሁ። ወዶና ፈቅዶ ሰው ካደረገ ያደርጋል። ቴንኪዩ አይ ላቭ ዩ ወንድሞቼ እናቶቼ፣ በጎ ምላሻችሁን ያሳያችሁኝ ወንድሞች እናቶች ቴንኪዩ። ከዚህ ውጭ ወጣ ጆጆ ናስኪ ጆጆ ናግባ እስኪ ጄኦ ብሎ የሚል ጽሑፍ የጻፍከው ሰው
ኤርሚ ጀስት እንዳላቋረጥ ግን በዋትስአፕ ልኬልሃለሁ። እሺ ያ ካውንስሉ እንዳወግዘው እንትኑን ልኬልሃለሁ በዋትስአፕ። እሺ ወንድምነት ጆጆ ና እስኪ ምንድን ነው አልከኝ? ትክክል ኤርሚ አልከኝ አይደል? እዩ እዩ ጆጆ የሚባለው ሰው ጌታ ይባርክ ኤርሚዬ፣ አንተ የተቀባህ የዘመኑ ጳውሎስ የዘመኑ ሙሴ ምንም አልባለዋለ የዘመኑ መሐመድ ነው እንጂ አላሉ። የዘመኑ ኤልያስ የዘመኑ ሳሙኤል እያሉ እዚህ ሲያቆለማምጡኝ የሚኖሩት ሰዎች ምን አይነት ሰዎች እንደሆኑ ላሳያችሁ። ጆጆ ኮሜንት ይዩት። ጆጆ አሁን ስለ ገንዘብ ስናገር ምን አለ? በጽድቅ ጠይቃለሁ እንጂ በአመፃ አልዘርፍም። ቃሌ ነው። ያውን በጽድቅ እናገራለሁ። ከዚህ ከኔ አገልግሎት ጋር አብራችሁ መቆም የምትፈልጉ የወንጌል አማኞች ወንድሞች እናቶች ካላችሁ የጀመርኩት ነገር አለ። ልታገኙ የምትፈልጉ ሰዎች በውስጥ አገኙ። በቋሚነት በዚህ 10 ዓመት ውስጥ አሁን 11ኛ ዓመት ላይ ነኝ። 10 ዓመት ውስጥ አገልግዬ በዚህ 10 ዓመት ውስጥ ለመጀመሪያ ጊዜ ቋሚ ፓርትነር ልትሆኑ የምትችሉ ወንድሞች እህቶች ካላችሁ አግኙ። በፈቃደኝነት ነው ያልኩ። የአመፃን ገንዘብ ወደ ህይወቴ እንዳታመጣ እና ይሄ ሰው ምን አለ? ጆጆ ትክክል ኤርሚ አለኝ ገንዘብ ስጠይቅ። ኦኬ የቱ ጋ ነው? እስቲ ቆይ። ኦኬ አንዴ ጠብቁ። ተሳስቼ ከሆነ አንዴ ጠብቁ። አንድ መረጃ አለኝ። ቆይ ያሁኑ የት ነው? ኦኬ እዚህ ጋር ይታለ። አንዴ ጠብቁ። እሺ ፕሮፋይል ፒክቸሩና ስሙ ስለተመሳሰለብኝ ነው። ኦኬ አንዴ አይ እኔ ጋር ነው የተሳሳተው። ቆይ ይሄንን ላሳያችሁ፣ ሁለቱ ማለት ነው። እሺ እንደዚህ መስሎኝ ነው። እሺ ይቅርታ፣ ያን ሰው እየጠበቅኩ ስለነበረ ነው። ኦኬ እንዲህ ነው ነገሩ። ኦኬ ስለቆየባችሁ በጣም ይቅርታ። እዚህ ጋር ግን እኔ ነኝ የተሳሳትኩት፣ ተመሳስሎብኝ ነው። እንደዚህ በጣም ሶሪ፣ ይቅርታ፣ በጣም ይቅርታ። እሺ እዚህ ጋር ይሄኛው ስምና ፕሮፋይል ፒክቸር ይታያቸዋል እና ይሄኛው ሰው ተመሳስሎብኝ ነው። በጣም ይቅርታ፣ ጆ የተባለው ማለት ነው። ይታያቸዋል። እቺን ፕሮፋይል ፒክቸር ደግሞ ከለሯን አይታችኋታል። እንደዚህኛው ነው።
እንደዚህኛው ከለሯ እንደዛው ደብዘዝ ያለች ነች። ይሄ ግን ጆጆ ነው። ያኛው ግን ጄኦኦ ነው። ይሄኛው ግን ጄኦ ነው። እና በጣም ይቅርታ ጄኦ ወንድሜ። ኦኬ እንደዚህ አየህ፣ ተሳሳትን ባመለስን እንደዚህ ይቅርታ ይቀር። በጣም ይቅርታ። ምንድን ነው? አይ በጣም ይቅርታ። እሺ ቴንክ ዩ እና ጄኦ እና በጣም ይቅርታ። ተመሳስሎብኝ ነው። አንድ አለ እዚህ ቴንክ ዩ ሲለኝ ነበረ፣ ሌላ ባላ ሄዶ ሲሳደብ ሰዎች በደንብ አይተውታል። ይቅርታሽ ጆ ሶሪ ወንድ ነህ አይደል? ወንድ ነው ወይስ ሴት ነሽ? ይቅርታ እኔ ወንድ ነኝ። በጣም ይቅርታ። እኔ በመኮንኖች ብዙ ተምሬያለሁ። አንተ ጸጋ የምገለገል ነኝ። ደግሞ አሁንም ካለው ነገር ጋር ከጎን መሆን ነኝ። ምን አላውቀው ብዬ ደንግጬ ነበር። እውነት አየው እዚህ ጋር ገብቶ የጻፈው ይህ ሰው አንተ ነበር የመሰልከኝ። ችግር የለም እና አያት እዚህ ጋር ያለው ፕሮፋይል ፒክቸሩ እና የአንተ ፕሮፋይል ፒክቸር ደብዘዝ ያለች ናት። የአንተ ጎጆ ቤት ግን ደብዘዝ ተመሳሳይ ከለር ላይ ነገር ያለው መስሎኝ። ተመሳሳይ ሰው መስሎኝ እዚህ ጋር ግን ዘረፈው እኮ ህዝቡን አለ። ሁላችንም እናውቃለን እኮ እኛም ስንታም እንግዲህ አንተ ፎሎ አድርገን እየተማርን ነው፣ እየተገለገልን ነው። ስለ ገንዘብ አወራህ አታውቅ። ደግሞ ይገባሃል። ከአንተ ብቻ አይደለም አብረው የሚያገለግሉት እነ ዳኒ ብሩኬ ሁሉ በቃ ይሄን አገልግሎት መደገፍ ማለት ማገልገል ማለት ነው። ለእኛም ከታፕታፕና ከኮሊንግ ውጭ እግዚአብሔር በረዳን መጠን ለዚህ ተልዕኮ መቆም አለብን። ብዙ የጨለማ ስራ ይፈርሳል። እኔ ብዬ ልብም አይደለም የተማርኩት የገባኝ የተረዳሁት እውነት አለ። ያን እውነት ደግሞ የሚናገርልኝ አካል አግኝቻለሁ። ሞር በጣም በሚዲያ ተቀባይነት አለ። ብዙ ወገኖቻችን ወደ እግዚአብሔር መንግሥት እየመጡ ነው። ዘመናችሁ ይባረክ። እኔ አሁን ጊዜህን አልወስድም። ሁሉም አብረው ያሉ በሙሉ ዘመናችሁ ይባረክ፣ አገልግሎታችሁ ይባረክ። ኤርሚዬ እኔ በጣም ነው የምወድህ። እንደዚህ አየህ፣ ብዙ ሳናገር ሁለቱን ለማነጻጸር ነበር የፈለኩት፣ ግን ስሙን ሳየው ያኛው ጄኦ ነው፣ ይሄኛው ደግሞ ጄኦ ነው። እና ያኛው ሰው እዚሁ እንደዚህ ይላል። አሁን አንጻጻፍ ነው እዚሁ ሊኖር ይችላል። እኔ ብሎ ካላላርኩም አላላደረገውም። ለምን እዛ ሄዶ ስላለ ሌላው ሄዶ ስላለ ብሎ ካላላርኩም ጌታ ምስክሬ ነው ማለት ነው። እነዚህ እንኳን ነጋጋባ ስሜን አንስተው ሲያኙ የሚውሉት የሚበሉትን በእርግጥ ስለሌላቸው ማለት ነው፣ የሚናገሩትም ስለሌላቸው ሳይሌላቸው የሚናገሩ ነገር የላቸው እና እነሱ እንኳን ብሎ ካላላረሙ እኔ ቤት ላይ አላላረኳቸውም ማናቸውንም። ኦኬ ከተካይ ላይ ብሎ በማድረግ አላም እነሱ አድርገው ካልሆነ በስተቀር እኔ አላደረኩም። ምናልባት ዘግቼ ከሆነ እታረማለሁ። ግን ምን ልላችሁ ነው፣ እንደዚህ አይነት አገልጋዮች የሉ። በፍጹም ገንዘብ ስጡ ብሏችሁ አልሰጥላችሁ ስትሉት የሚረግማችሁ ማንም ፓስተር፣ ማንም ነቢይ፣ ማንም ሐዋርያ፣ ማንም ወንጌላዊ እናንተ ላይ እንዲሰለጥን አታቃሉት፣ እንዳታፈቅዱለት። እዛ የሚራገምበት ያራገም። ኦኬ የሚራገምበት ሄዶ ይራገም። እናንተ ላይ ማማሳሰብ ቴንኪ ወንድነት እዚህ ጋር እናገርና ዳንኤል የሚከፍ ከሆነ ወደ ዳንኤል ጋር እንሄዳለን። እኔ ቤተሰቦች ውጭ ነው ያሉት። ኦኬ የኢትዮጵያ ወንጌል አማኞች ቴንኪ ወንድነት ሰናይ ስለላክልኝ። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ለሚመለከተው ባሉበት በጌታችን በመድኃኒታችን ኢየሱስ ክርስቶስ ሰላምታችን እያቀረብን ጉዳዩ ሁሉም በክርስቶስ ይድናል ዓለም አቀፍ ቤተክርስቲያን ይመለከታል። ቤተክርስቲያን ብሎ ሰው አለ። አቤት የዘንድሮ ትውልድ!
እነዚህ ተራጋሚዎች የሚሰማቸው ለእነኛ አጭበርባሪዎች የሚሰማቸው ትውልድ አለ። እሺ ሁሉ በክርስቶስ ይድናል። ዓለም አቀፍ ቤተክርስቲያን በኢትዮጵያ የወንጌል አማኞች ቤተክርስቲያን ካውንስል በአባልነት ያልተመዘገበና አያውቀውም ማለት ነው። ህጋዊ ፈቃድ የሌለው ተቋም መሆኑን እያሳወቅን ይህን ተቋም ተብሎ አይጠራም። ይህን 5 እና 6 የሆኑ ሰዎችን የሰበሰባቸው ዱርዬዎች ነው ያለው። ኦኬ ዝም ብለው ኢንፎርሜሽን ሰምተው ነው። ተቋም የሚባል ነገር ካለም ሌቦች ናቸው። ተቋም ተብሎ ሊጠራ እንኳን አይገባም። እያሳወቅን የቤተክርስቲያኒቱ ዋና መሪ ነኝ በማለት የሚንቀሳቀስ ግለሰብ አቶ ስምዖን በቀለ የሚባለው የተባለው በቲክቶክ ስሙ ፕሮፌት ክራይስት ኤንጅል ተብሎ የሚጠራ የወንጌል አማኙን ማህበረሰብ ውስጥ በህገወጥ መንገድ እያጭበረበረና እያሳተ መሆኑን እንዲታወቅ ማህበረሰቡ ከእንዲህ አይነት መንገድ የቤተክርስቲያን አገልጋይና መሪ ማለት ማህበራዊ ሚዲያዎችን በህገወጥ ተግባር ከሚያንቀሳቀስ አካል ራሱን እንዲጠብቅ እያሳሰብን የሚመለከታቸው የጸጥታ አካላት አስፈላጊውን እርምጃ እንድትወስዱ በአክብሮት እንጠይቃለን። ከሰላምታ ጋር የኢትዮጵያ ወንጌላውያን ቤተክርስቲያናት ካውንስል። ቴንኪው ወንድም ስለላክልኝ። አዎ እንዲህ ነው። አየህ እንደዚህ ነው። እነኚህን ወረበሎች በፍጹም ልትሰሟቸው አይገባም። ዘራዊ ቃል እያሉ መጽሐፍ ቅዱስ እያነሱ በሚያድነው በጌታ በኢየሱስ ክርስቶስ ስም ሰዎችን የሚረግሙ ለነሱ ገንዘብ ስላልተሰጣቸው የሚራገሙ እነዚህ ክርስቶስ አገልጋዮች አሉ። እነዚህ ክርስቶስ ማህበር አይደሉም። ሕይወታችሁን ጠብቁ። እንዳትፈሩ። የነሱ ግማና ማስፈራራት እንዳትፈሩ፣ ከቶም እንዳትደነግጡ። 10 ሳንቲም እንዳትልኩላቸው። ያላመናችሁበትን ነገር፣ ፈቃደኛ ያልሆናችሁበትን ነገር ያ ሰው አይደለም፣ ኤርሚያስ አይደለም፣ ፓስተር ይባል፣ ነቢይ ይባል፣ ማንንም ባላይኔ ብሎ ይበል ካላመንክበት፣ በልብ ካልሞላ፣ በበጎ ፈቃድ ካልሆነ በስተቀር 10 ሳንቲም አውጥታችሁ እንዳትሰጡ፣ እንዳይበሏችሁ፣ እንዳትዘረፉ ተጠንቀቁ። 4 ነጥብ። ጸጋና ሰላም ይብዛላችሁ። ተባረኩ። ቢኒያም ምንነት ተለቃለበና ከዛ ዳንኤ ከዛ ቤካ መሲ ሰናይ የሚለው ነገር ካለ ብሎ ወንድነት ከፍቆሎ ወደ እሱ ጋር መሄድ እንችላለን። ተባረኩ። እኔ እንሰራለን ማለት ነው። እሺ ጌታ ጸጋና ሰላም ይብዛልህ ወንድሜ ዳኒ፣ እንዲሁም ቤሽ መሲ ሰናይና እኔ ነኝ። እታችም ያላችሁ ያው እንደተናገረው ነው ዓላማው እነዚህን ሰዎች ቢችሉ ልባቸው ቢፈቅድ ቢመለስ በንስሐ ተመልሰው ገንዘብ እንዲሆኑ፣ ባይችሉ ደግሞ በዚህ አገልግሎት ውስጥ በተሳሳተ አገልግሎት ውስጥ እየገባችሁ ወይም እየኖራችሁ ገንዘባችሁንም የምትበሉ ሕይወታችሁንም የምታስበሉ እናንተን መጠበቅ ነውና አሁንም ያው ካውንስሉም መግለጫ አውጥቷል። እንዲሁም ደግሞ በቃ በዚህ ውስጥ በሚዲያ ስር ያለን አገልጋዮች ተከታትለው ባይዘዌ ያው በእንደዚህ አይነት አገልግሎት የሚያገለግሉ የማይመስሏቸው ወንድሞቻችንን ስናገኛቸው አንመራቸው ማንለቃቸው ስንላችሁ ለነበራችሁ እናንተም እንደ ማስታወሻ እንዲሆን ነው ይሄ አገልግሎት ማለት ነው፣ ወይም ይሄ መርሃ ግብር። ስለዚህ ተጠበቁ፣ ተጠንቀቁ ማለት እንወዳለን። የሚጎዳው ምዕመኑ ነው፣ በገንዘቡም በሕይወቱም የሚጎዳው በብዛት ምዕመኑ ነው። ስለዚህ ምዕመኑን ተጠበቁ፣ ተጠንቀቁ ማለት ያስፈልጋልና በነቃ አእምሮ እግዚአብሔርን ቃል በሚያገለግሉ እውነተኛ የእግዚአብሔርን ቃል መሰረት አድርገው በሚያገለግሉ በእነሱ አገልግሎት ስር ብቻ እንድትሆኑ ከማድረግ አንጻር ነው እና ጌታ ይባርክህ ኤርምዬ። ብዙ ማለት ይቻላል፣ ግን ደግሞ ያው ያልተባለ ያልተነገረም ነገር አለ ብዬ አላስብም። ብቻ ያው እንደዚህ ኤክስፖዝ እናደርጋቸዋለን፣ እንናገራቸዋለን። እቤት ውስጥ ያሉትን አውሬዎችን ዝም አንልም።
ዝም አይባልም ከተገኙ ሲባል ስለነበር እውነተኞች የሉ ማለት አይደለም። ቅድም የሚሄድ ብሎታል። እውነተኛ ነቢያት፣ እውነተኛ ሐዋርያት፣ እውነተኛ አገልጋዮች አሉ፣ ድምፅ ሰምተው የሚያገለግሉ በእግዚአብሔር ቃል እውነት ስር ያሉ እውነተኞችን እነሱን በእግዚአብሔር ቃል ፈትሻችሁ በዛ አገልግሎት ስር እንድትሆኑ ከማሳሰብ አንጻር ነው። ጌታ ጸጋና ሰላም ይብዛላችሁ። ተባረኩ። ዳንኤል ይቀጥል። እሺ ጸጋ ይብዛላችሁ ሁላችሁንም በጌታ ሰላም ሰላም ብያችኋለሁ። እንግዲህ በጣም በጌታ ፊት እና በሕዝቡ ፊት ራሳቸውን ኢሜጃቸውን ቢልድ የሚያደርጉ ሰዎች ናቸው እነዚህ ሰዎች እና ግን ጌታ አንድ ምናልባት ወይም ብዙ ነገሮችን አንስቷል። ግን አንድ ነገር ማቴዎስ ምዕራፍ 7 ቁጥር 16 አካባቢ ላይ ጌታ ስለ ሐሰተኞች ነቢያት የተናገረው መገለጫቸው አሁን በደንብ የምናያቸው እንደሆነ ካራክተራቸው በደንብ መመልከት እንችላለን። ሲላም እንደዚህ ይላል፣ የበግ ለምድ ለብሰው ከሚመጡባችሁ በውስጣቸው ግን ነጣቂዎች ተኩላዎች ከሆኑት ከሐሰተኛ ነቢያት ተጠንቀቁ እና ከፍሬያቸው ታውቋቸዋላችሁ። ከእሾህ ወይን ከኩርንችትስ በለስ ይለቀማል? ኦልዌይስ ሁልጊዜ ቤተክርስቲያን ውስጥ ሐሰተኛ ነቢያቶች አሉ፣ ይኖራሉ። ምክንያቱም ራሳቸውን ተኩላ እንደሆኑ አሳይተው ቢመጡ ማንም ሰው አይቀበላቸውም። በዚህ ያላቸው አማራጭ ራሳቸውን በግ አስመስለው መምጣት ነው። እውነተኛ አገልጋይ፣ የጌታ ደቀ መዝሙር፣ ክርስቲያን ምናምን መስለው ነው የሚመጡት እነዚህ ሰዎች። ግን አይደሉም። የመጡበት ዓላማ ዲሲቭ ለማድረግ ሰውን ለማታለል በዛ ውስጥ በአገልግሎት ስም ውስጥ የሚገኘው ጥቅም ፈልገው ነው እነዚህ ሰዎች የሚመጡት። ስለዚህ ሲመጡ ግን ቸርች ውስጥ ሲመጡ በጣም መልካም ሰው ሲታዩ ማለት ነው ምናምን እንደዚህ አይነት ካራክተር አላቸው። በጣም ዲሲቭ ያደርጋሉ። ሰውን በጣም የማታለል ማንነት በቤታቸው ላይ ታያላችሁ። ፍሬያቸው ነው የሚለያቸው። ወይ ሁሉም ተመሳሳይ የሚያደርጋቸው ነገር በጣም ግሪዲ ናቸው፣ ራስ ወደድ ናቸው። ስለ እግዚአብሔር መንግስት፣ ስለ ህዝቡ የሚጨነቁ አይደሉም። ምንድን ናቸው? ነጣቂዎች ናቸው። ኮመን ነው። በቃ የሐሰተኛ ነቢያት፣ የሐሰተኛ ሐዋርያት በእግዚአብሔር ቤት ውስጥ በአገልግሎት ስም የሚመጡ የትኛውም አገልጋይ መለያውን እነሱ ነጣቂዎች ናቸው። ሶ ግሪዲ ናቸው። ራስ ተኮር ናቸው። ህዝቡን የሚፈልጉት ለራሳቸው ምግብነት ነው እንጂ ለእግዚአብሔር መንግስት አይደለም። እና መለያቸው በጣም ግልጽ ነው። የራሳቸውን ጥቅም ለማስከበር፣ የራሳቸውን ነገር ለማስቀጠል፣ የራሳቸውን ህይወት ለመኖር ምናምን ነው። ለእግዚአብሔር መንግስት ብለው የሚኖሩ ሰዎች አይደሉም። እና ካራክተራቸውን በደንብ ለይተን ማየት ይኖርብናል። እና ሲመጡ የሚመጡት ራሳቸውን ለመካብ፣ ራሳቸውን ለማሳየት፣ የራሳቸውን ኢሜጅ ቢልድ ለማድረግ፣ የራሳቸውን ጥቅም ለማስከበር ነው የሚመጡት። እና መጠንቀቅ ይኖርብናል። ጌታን የተናገረው ሐሰተኛ ነቢያቶች ይኖራሉ በቤተክርስቲያን ውስጥ። እና እነኚህ በጌታ ስም ስለመጡ ካራክተራቸውን አይተን ከጌታ እንዳሉ መረዳት እንችላለን። አሁን በደንብ ሲያሳየን ነበር። አንደኛ በጣም ተራጋሚ ናቸው። የሚራገቡት የእግዚአብሔር መንግስት ላይ አንተ የሆነ አጌንስት ያደረግከው ነገር ኑሮ አይደለም። እርግማኑን፣ መሳደቡን የሚፈልጉበት ምክንያት ሰዎች እነዚህ እግዚአብሔር አገልጋዮች ናቸው ብሎ ስለሚያስብ ሌላው አንተን ተከትሎ ሌላው ሰው በአንተ ላይ እንዳይመጣ ነው። ሌላ ሰው አንተን ተከትሎ እነሱ ላይ እንዳይመጣ ነው። እዚህ ዓላማ በቃ ያስፈራራሉ። የራሳቸውን መንግስት ከቻሉ በርግማን፣ ካልቻሉ ደግሞ ፊዚካሊ ለመገለጥም የሚሞክሩ አሉ።
ፊዚካሊም የሚሞክሩ ሰዎች አሉ፣ የሚያስፈራሩ አሉ። ኦኬ ስለዚህ እነኚህ ሰዎች ክርስቲያኑ መፍራት አለበት ወይ ካልን የለብንም። ከጌታ ቤት መልቀቅ ያለባቸው ሐሰተኛ ናቸው፣ ነጣቂዎች ናቸው። ኦኬ እያንዳንዱን አገልግሎታቸውን ብትመዝኑና ብታዩ ገንዘብ መሰረት ያደርጋል። ኦኬ ለራሳቸው ተኮር ነው። ለምሳሌ መልእክት ቢያመጡ የሚያመጡት መልእክት ያንተን ልብ ከፍ አድርጎ ኦኬ ያንተን ችግርህን እግዚአብሔር እንደሰማ እግዚአብሔር እንደረዳ ካንተ ጋር እንደወጣ የሚያሳዩ ምልክቶችን በመንገር ኦኬ ካንተ ቀጥሎ ብር ለመንጠቅ ነው። ሌላ ምንም ዓላማ የላቸውም። ነገር አንተ እኮ ቸግሮሃል፣ በጣም የሚያስጨንቅ ውስጥ ነው ያለው። እዚህ አንተ ጋር ሲመጡ ያንተን የመጣህበትን ሳይኮሎጂ አንደርስታንድ ያደርጋሉ። ብዙ ሰው ነቢያቶች ጋር የሚሄደው ኮመንሊ የሆነ ችግር ይዞ እንደሆነ ዚያ አንደርስታንድ። ስለዚህ ያንን ችግርህን ሳይኮሎጂካሊ በልተው አንደርስታንድ አድርገው ከዛ ችግር እግዚአብሔር ሳይናገር ሳትፈወስ ተፈውሳል በማለት እግዚአብሔር ስላንተ የተናገረው ሳይሆን የልባቸውን ፍላጎት የልባቸውን ጥማት አንተን አስደስተው ከአንተ የሚቀበሉትን ነገር አስበው ነው የሚያገለግሉ። ስለዚህ በደንብ ነው መንቃት ያለብን። ሞቲቫቸው ያ ነው። እግዚአብሔር ተናግሮ አይደለም፣ ያውቁታል እኮ እግዚአብሔር እንዳልተናገረ። ድምፅ አልሰሙ፣ ከጌታ ዘንድ ምንም የሰሙት ድምፅ የለም። ግን አንተን እንዴት ማስደሰት እንዳለባቸው ያንተን የልብህን ጩኸት ቀድሞ ያውቃሉ። ሳትፈወስ ተፈውሳል ይላሉ። ሳይፈታ ችግር በቃ ተፈቷል ይላሉ። ይሄ መለያቸው ነው ጋይስ፣ መለያቸው ነው። ምክንያቱም ተኩላ ናቸው። ምንድነው የበግ ለምድ ነው የለበሱት። ኦኬ በውስጣቸው ያለው የሚነጥቅ መንፈስ ነው። ለራሳቸው ተኮር ነው አገልግሎታቸው ያ ነው። ስለዚህ ከአንተ ጋር ሲመጡ አንተን የሚያጠምዱበት መንገድ ነው የሚያስቡት። እያንዳንዱ አገልግሎታቸው ነው። ዘይት ቢያዘጋጁ ለበሽተኛው አስበው አይደለም። ማለት በጣም ግልጽ እኮ ነው። እግዚአብሔር ያዘዘን ትእዛዝ ነው። ለበሽተኛ በዘይት መጸለይ መጽሐፍ ቅዱሳዊ ነው፣ ምንም ጥያቄ የለውም። ግን ዘይቱ ለምን የሚዘጋጀው ነው? ከሞን ዘይቱ ለምን የሚዘጋጀው? ለበሽተኛ ታስቦ ነው አይደለም። ነጣቂ ስለሆኑ የሚያዘጋጁትን ዘይት በብር ነው የሚያዘጋጁልን። ኦኬ በብር ነው የሚያዘጋጁልን። ለምን? ዓላማው አንተ በተጸለየበት ዘይት እንድትፈወስ አይደለም። ያ ዘይት ለነሱ ግሪድነት፣ ይሄ ራስ ወዳድነት፣ ስግብግብነት ገንዘብ መሰብሰቢያ መንገድ ነው። ምክንያቱም ተኩላ ናቸው። ከዚህ ውጭ ማሰብ አይችሉም። ኦኬ መለያቸው ይሄ ስለሆነ ማለት ነው። እያንዳንዱ ነገሮችን በመንፈሳዊ ዓለም ላይ ሊተረጉሙ እግዚአብሔር ያደርጋል ለምናስባቸው ነገሮች ሁሉ መገኛው መጨረሻው ምንድነው ያደረጉት? በብር ነው የሚያዘጋጁት። በደንብ ይዋቸው። መለያቸው አንድ አይነት ነው። ቲክቶክ ላይ መጣ፣ መሬት ቤት ቸርች ከማምለኪያ ቦታ ኖሮት ሰዎች ሰብስቦ ሰው ይከተለው። ግን የሐሰተኛ ነቢያት ብቻ ነው ባይዘው። ያው ስሙ ጥሩ ስለሆነ ነው፣ ለመስራት ለማጭበርበር ጥሩ ስለሆነ ሰዎች ወዲያው መፍትሄ ለማግኘት ስለሚፈልጉት ነው። እሱ ብቻ አይደለም። አገልጋይ በቃ ሐሰተኛ አገልጋዮች አሉ። አጠቃላይ ሐሰተኛ አገልጋዮች አሉ። በነቢይ ስም በፓስተር ስም ሊሆን ይችላል። ኦኬ በሐዋርያት ስም ሊሆን ይችላል። ግን የአገልግሎታቸው መለያ አንደኛውና ዋነኛው ግሪድ ናቸው። በቃ በጣም ራስ ወዳድ ናቸው። እያንዳንዱ ነገር ከቢዝነስ አንጻር ነው የሚያስቡት። እንጨምር፣ ገዝታው ሲከፈቱ
ገስት ሃውስ የተከፈተው በሽተኛ መጥቶ ወይ ደግሞ የሚጸልይላቸው ሰዎች መጥተው እንዲጸልይላቸው ታስቦ አይደለም ብራዘር፣ አይደለም። ገስት ሃውስ ቢከፈት የተከፈተው ገስት ሃውስ ምን ያህል ገንዘብ ይሰራል ብለው አስበው ነው? ማለት ለበሽተኛ ይሁን ለተቸገረ ሰው አዳራሹ መሽጠበበና መሽጠበበ አዳራሹ ብራዘር። ከሰኞ እስከ እሑድ ድረስ ማለት ከእሑድ በስተቀር ትላልቅ አዳራሾች ባዶ አይደሉም ወይ? ባዶ ናቸው። መቼ አነሰ? አየህ፣ የተቸገረን ሰው ከመርዳት ይልቅ ከማገዝ ይልቅ አስብ። በአብዛኛው በሽተኛ በብዙ የህይወት ስትራግል ውስጥ ነው የሚያልፈው። ለሕክምና የሚያወጣው አለ፣ በመታመሙ ብዙ የሚያደርጋቸው ቢዝነሶች አሉ። በጣም በቃ ብዙ ሰው በችግር ውስጥ ነው ያለው። ያንን ችግረኛ ሰው ከመርዳት ከማገዝ በተሰጣቸው በእግዚአብሔር ጸጋ እውነት ከሆነ አብሯቸው በመቆም መፍትሄ ለዛ ሰው ከማምጣት ይልቅ ያንን ሰው እንዴት አድርገው ወደ ቢዝነስ መቀየር እንዳለባቸው ነው ያሰቡት እነዚህ ሰዎች። ምክንያቱም ተኩላ ናቸው፣ በውስጣቸው ነጣቂ ናቸው፣ እኔ ብቻ ልብላ የሚሉ ናቸው። ያንተ መሞት አያሳስባቸውም። አየህ፣ ነቢይ ካልመሰለ፣ ሐዋርያ ካልመሰለ፣ ፓስተር ካልመሰለ አንተን ሊያገኝህ አይችልም። ስለዚህ ያለው አማራጭ ምንድን ነው? ፓስተር የመሰለው አንተን ለመብላት ነው። ነቢይ የመሰለው አንተን ለመብላት ነው። ሐዋርያ የመሰለው አንተን ለመብላት ነው እንጂ ከእግዚአብሔር ዘንድ ለሕዝቡ የሚሆን መፍትሄ የእግዚአብሔር ጸጋ በሱ ሕይወት ላይ ተገልጦ አይደለም። ምናልባት መነሻ ላይ እግዚአብሔር ጥሩ ነገር ያስቀመጠባቸው ሰዎች ልናይ እንችላለን። ግን እነዚህ ሰዎች በእግዚአብሔር እውነት ላይ መቆም ካልቻሉ ተጠላልፈው ራሳቸውን በዚህ ነገር ውስጥ የወደቁ ያየናቸው በጣም ብዙ ሰዎች አሉ። ስለዚህ ዓላማቸው ምንድነው? አንተን መብላት ነው ብራዘር። ጌታ በግልጽ ነግሯል። ተኩላዎች ናቸው፣ ከፍሬያቸው ታውቃቸዋለህ። ነቢይ ነኝ ስላለ ሊለወጥ አይችልም። ዘሩ ምንድን ነው እሱ ካልክ መጀመሪያውኑ የእግዚአብሔር ዘር የሌለበት ፍሬው የሚታየው ፍቅር ያለበት፣ ጽድቅ ያለበት፣ ቅድስና ያለበት ምናስ አይደለም። አልተተከለም። መጀመሪያውኑ ዘሩ ከእግዚአብሔር ዘንድ አይደለም። ፍቅር የሌለበትም ውስጡ ስግብግብ ነው በባህሪው። ስለዚህ ምን ማድረግ አለበት? መንቃት መቻል አለበት። እውነተኛ ደግሞ የእግዚአብሔር ጸጋ ያለባቸው አገልጋዮች በዚህ ዘመን ደግሞ አሉ። እነኛን ማን ይፈልጋቸዋል? ማንም። ለምን? የሚኮረው የልብህን ደስታ አይነግሩህማ። ፍላጎትን፣ አንተ የምትፈልገውን የልብህን የህይወት አይነግሩህም። የእግዚአብሔርን ሐሳብ ነው የሚነግሩ። ብራዘር፣ እንዲህ አይነት ሰው ማን ይፈልገዋል? ማንም። ሚዲያው ማን ይፈልገዋል? ማን? የትኛው ሚዲያ ይፈልገዋል? ከጎናቸው ማን ይቆማል? ማንም አይቆምም። ለምን? ሰው ማኒፑሌት አያደርጉማ። አዮ እነኛስ they can manipulate you brother። አንተን ማኒፑሌት ያደርጋሉ። ሰሞኑን አይ ቲንክ ላስት ዊክ ላይ እንደዛ የሆነ አንድ ቲክቶክ ላይ ሲዞር ሰማችሁት። አንድ ነብይ ነኝ ያለ ሰው ሰምታችኋል ብዬ አስባለሁ። ብዙ ሰው እማመጣው ብር ተነቃልኝ ጉምሩኮች እንዳይዙ ብቻ የሆነ እንዳጭበረብር ጸልይልኝ ትለዋለች። ሰምታችኋል ብዬ አስባለሁ። ጸልይልኝ የሆነ ማጭበርበር ማለት ነው። በማጭበርበር ውስጥ እግዚአብሔር እንዲረዳ እንዲያግዘኝ ከኔ ጋር እንዲሆን እግዚአብሔር ጸልይልኝ። ለዚህ ጸሎት ብር ካስገባ ችግር የለም። አዎ ችግር የለም፣ ይጸልዩልሃል። አየህ፣ እንዲህ አይነት ምዕመንም ደግሞ አለ። ማለት እሷ ያወራችሁ ሆን ብላ ነው። አይ ነው፣ ግን መሬት ላይ እኮ እንዲህ አይነት ሰዎችም እኮ አሉ። ለሚሰሩት ለሚያጠፉት ጥፋት እግዚአብሔር እንዲቀድማቸው የሚያስቡ እኮ ምስኪን ሰዎች አሉ። በእነሱ ጥፋት ውስጥ በእነሱ ሕገወጥ ውስጥ
እግዚአብሔርን አብሯቸው እንዲቆም የሚፈልጉ ሰዎች አሉ። ስለዚህ እነኚህ ሰዎች እንደሚፈለጉ ያውቃሉ። ባይዘዌ በጣም ትላልቅ የምትሏቸው የሐሰተኛ ነቢያቶች አገልጋዮች ሶ ቢዚ ለእውነት ለታመነ እግዚአብሔርን ለሚፈልግ ሰው ጊዜ የላቸው፣ አታገኛቸውም። ኦኬ አሁን ችግሩ ምንድን ነው? ሰው ሁሌ የሚያስበው ሐሰተኛ ነቢያቶችን ብቻ ነው። አይደለም። ሐሰተኛ ምዕመንን በዝተዋል ወገኖች። የሐሰተኛ ነቢያቶች መብዛት ሐሰተኛ ምዕመንን ጭምር አብሮ ስለበዛ ነው። ሁለቱም ተመጋጋቢ ናቸው። የእነሱ መብዛት ምልክቱ እነሱን የሚቀበል ከእነሱ ጋር የሚቆም ከስህተቶቻቸው ጋር አብሮ ሆይ የሚል ከጀርባ የሚደግፉ አሉ። በጣም ብዙ ሐሰተኛ ምዕመናኖች አሉ። እነኚህ ግልቢ የሆኑ ሐሰተኛ ነቢያቶች ተኩላዎች የሚያቆማቸው ምግብ ሲያጡ፣ የሚበሉት ሲያጡ ያቆማሉ። ሐሰተኛ ምዕመን ግን ስለበዛ ለሚያጠፋው መልካም ትዳሩን እንኳን አበላሽቶ ናጸልይልኝ በትዳሩ ላይ ሰምቶ ናጸልይልኝ እግዚአብሔር ሌላ ትዳር እንዲሰጠኝ እያለ እኮ የሚያጸልይ ይኳል። ትዳር አፋተው መልካም ትዳር አፋተው የሚያጋቡ ይኳል አይደል? ጤነኛ የሆነ ምዕመን ቢኖር ኖሮ ኖ ይላል። ስለዚህ መሰራት ያለበት እንደ ቤተክርስቲያን ሁለቱም ላይ ነው። ምክንያቱም ለሐሰተኛ ነቢያቶች ምዕመን ማስተዋጽኦ ስለሚያደርግ ምዕመኑ በእግዚአብሔር ቃል ቢሞላ እግዚአብሔርን ቢያውቅ መጽሐፍ ቅዱስን በሙላት ቢኖርበት የእግዚአብሔርን ሐሳብ ቢረዳ ኖ ይላል እኮ በፍጹም ይላል። ትዳርን አፋቼ ሌላ አግባ ሲል ኖ የሚል ትውልድ ይኖራል። ለእነኚህ ለሐሰተኛ ነቢያቶች ምቹ የሆነ ኢንቫይሮንመንት የተፈጠረ ሁኔታ ውስጥ አለ። ስለዚህ ቤተክርስቲያን መንቃት አለባት አይደል? መንቃት አለበት። ችግሩ የእነሱ ብቻ አይደለም፣ ምዕመኑ ላይ መሰራት አለበት። ኦኬ በሐሰተኞች ምክንያት የተጎዱ ምዕመናን ሁሉንም ጸጋ ደግሞ አሽቀንጥረው ይጥላሉ። እሱም ከባድ ነው። ምክንያቱም የጎዳ ሐሰተኛ ነቢይ ነው እንጂ እግዚአብሔር አይደለም፣ ጸጋው አይደለም፣ ኦፊሱ አይደለም። ደግሞ ጤነኛ አገልጋዮች አሉ፣ እግዚአብሔርን የሚፈሩ በጽድቅ በቅድስና የሚያገለግሉ እግዚአብሔር ዛሬም የሚሰራባቸው ድንቅ አገልጋዮች አሉ። በጣም ትንሽ ናቸው እኮ 1% አይሆኑም ሐሰተኞች። አብዛኛውን ግን ሪፕሬዘንት ለማድረግ they used media ራሳቸውን ስለዋል ቀርጸዋል። በጽድቅ በቅድስና እግዚአብሔርን በመፍራት እውነተኛ የሆኑ የጌታ አገልጋዮች ነቢያት አሉ። ስፍራ ግን የላቸውም። የሚፈልጋቸው ግን የለም። ማን ይፈልጋቸው? እንደ እግዚአብሔር ቃል ባልሆነ ህይወት ውስጥ የሚኖሩ በጣም ግሬዲ የሆኑ አገልጋዮች ቦታውን ይዟል። ለምን? ቲፎዞ አላቸው። ብራዘር ቲፎዞ አላቸው። ዘይኖስ በጣም ስማርት ናቸው። ማስመሰል ይችላሉ። በበግ መካከል ተኩላ ሆኖ በበግ መካከል የበግ ለምድ ለብሰው መኖር ይችላሉ። እምትለያቸው ወዳጄ ቆም ብለህ ካራክተራቸውን ስታያቸው፣ ማንነታቸው እየገደሉ ሲበሉ ነው የምታያቸው። መንጋውን ለራሳቸው የራሳቸውን ሆድ ሲኖሩ ነው የምታያቸው። መገለጫቸው ያ ነው።
እና መንቃት አለብን ወገኖች፣ መንቃት አለብን። ምክንያቱም እውነተኛውን የጽድቅ ስራ እውነተኛውን የአገልግሎት የነቢያት አገልግሎት በእነኚህ ሰዎች ሪፕሬዘንት መደረግ ስለሌለበት በአቅራቢያችን የሚገኙ የትኛውም የሐሰተኛ ነቢያቶችን ኖ የምንልበት የእግዚአብሔር ቃል እውቀት ያስፈልገናል። ኖ የምንልበት መንፈሳዊ እድገት ያስፈልገናል። ኖ የምንልበት ዲዘርን የምናደርግበት መንፈስ ያስፈልገናል። ለምን ነገር ኖ እግዚአብሔር ባይዘው ትንቢት ተነፋት ናቋል። ግን ለመመርመር ብዙ ሰው ጊዜ የለው። ነብይ ነኝ ያለ ከተናገረ የተናገረው ሁሉ የሚቀበለው ሰው ብዙ የሚሆነው ትክክል አይደለም። ነቢያቶች ተፈቅዶላቸዋል በቤተክርስቲያን ዛሬም አሉ፣ ያገለግላሉ። ግን የሚናገሩት ትንቢት ግን እንድትመረምር ግን አንተ ዕድል ተሰጥቷል። እግዚአብሔር የሚያስደምማለት እንትን የሚል አምላክ አይደለም። ሶፈትሽ የሚነግሩን ነገር መርምር፣ የሚነግሩን ነገር እንደ እግዚአብሔር ቃል ካልሆነ ሪጀክት አድርግ፣ ኖ በል እና ይሄ በጣም መስተካከል አለበት እንደ ክርስቲያን። ለምን ለእነሱ መብዛት የኛ ማስተዋጽኦ ስላለ እነዚህ ሰዎቻችን የሚከራይላቸው እኮ ይሄው ምዕመን ነው አይደል እንዴ? በብር የሚደግፋቸው ይሄው ምዕመን እኮ ነው። የሚነዱት መኪና ከየት የመጣ ነው? ሰርተው አይደለም፣ ከሚበሉት ምዕመን እኮ ነው አይደል? ከሚበሉት ምዕመን የሚነዱት መኪና የሚኖሩበት ህይወት እያንዳንዱ ነገር መለየት ይቻላል። ስለዚህ እነኝን ነገሮች እውነተኛ የሆኑ የጽድቅ አገልግሎት በቤተክርስቲያን ውስጥ ያለውን ያንን እውነተኛ አገልግሎት እንዳይሸፍን በጣም ትንሽ ናቸው። የእግዚአብሔር ሐሳብ የሆነውን አገልግሎት እንዳያበላሹ ክርስቲያን መንቃት አለበት። ባይዘው እነዚህ አይነት አገልግሎት ሐሰተኛ በሁሉም ቤተ እምነቶች ውስጥ አሉ። የሰው ባህሪ ነው፣ ግድነት፣ ራስ ወዳድነት፣ ማስመሰል የሰው ባህሪ ነው። በእያንዳንዱ ቤተ እምነት ውስጥ ብትሄዱ እንዲህ አይነት ሐሰተኞች አሉ። እውነትን ማለት የቤተክርስቲያኒቷ ወይ ደግሞ የሃይማኖቱን ስርዓት የማይከተሉ ማለት ነው። ኦኬ፣ ለራሳቸው ጥቅም ለራሳቸው መንግስት የሚሆኑ ሰዎች አሉ አይደል? አሉ። የትኛው ቤተ እምነት ውስጥ ብትገቡ ማለት ነው አሉ። ሃይማኖትን ለራሳቸው ጥቅም የሚያውሉ ሳይላኩ ተልከናል የሚሉ በየቤተ እምነት ውስጥ አሉ። ሳይላኩ ተልከናል የሚሉ ቤተክርስቲያንም መንቃት መቻል አለባት። ሳይላኩ ተልከናል እያሉ በእግዚአብሔር ስም የሚነግዱ የትኛውም የአገልግሎት ዘርፍ ህዝቡን ለራሳቸው ጥቅም የሚያውሉ የትኛውም የአገልግሎት ዘርፍ መቃወም መቻል አለብን እና ይህን ማለት ነው። ጌታ ኢየሱስ ይባርካችሁ። ተባረኩልኝ። ተባረካኒ ቤካለ አለብኝ ጸጋ ይዛላችሁ። ሁላችሁንም ሰላም እያለሁ ለምሻዬ ደረሲ ወንድም ተገሪ ከስር ያላችሁ ወንድሞቻችን ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። አሁን ዳንኤል በደንብ አውጥቶታል ወንድምነት እንደዚሁና ስፔሻሊ በእነዚህ ሐሰተኛ ነቢያቶችና ሌሎቻቸውን ጨምሮ ፕላስ ደግሞ ፕራክቲካሊ ከተገለጠው የዚህ የሌብነት ወይም የዝርፊያ እንቅስቃሴያቸው ምን ያህል ከባድ እንደሆነ ኦልሞስት የበደንብ አድርገውታል። ምንም ማወራው ነገር የለኝም። ግን ምንድን ነው ለምሳሌ ከመግለጫ አንጻር ኢትዮጵያ አይ ቲንክ ካውንስሉ እኔ የህግ ክፍሉና የትምህርት ክፍሉ ድካም አለበት ብዬ አምናለሁ በራሴ ነው። እንደ ነው ብዬላችሁ ስፔሻሊ የህግ ክፍሉ ለምሳሌ አንድ ሐሰተኛ ነቢያት ላይ ወይም ሐሰተኛ ነቢይ ተብሎ
መግለጫ ከወጣበት በኋላ የሐሰተኛ ተብሎ የተወገዘው ግለሰብ ስቲል ይንቀሳቀሳል። ስለዚህ የተወገዘበት መወገዝ የተወጣው ደብዳቤ ምንም አይነት መግለጫዎች በቃ ጥርስ የሌለው አንበሳ ይመስል ዝም ብሎ እና እኔ የኢትዮጵያ ብቻ የህግ ክፍሉ በጣም እኔ እንጃ ወደፊት እንዲሆን አላውቅም። ምንም አያውቅም። ዝም ብሎ የመግለጫ ጓጓታ ብቻ ነው የምናየው። ግን በህግ አግባብ ያ መግለጫ ያወጣበት አካል የሚያገለግልበትን ቤተክርስቲያን ሊሆን ይችላል እንዳያገለግል እንዳይንቀሳቀስ ምንም ነገር እንዳያደርግ ተከልክሎ አይታወቅም። እስቲ መስከረስ ማለት ነው። እና የትኛው መግለጫ እኔ መግለጫ ወጣ እንዳወራ አያስደፍረኝም። ምንም ስለማያደርግ መግለጫ ወጥቶ ምን ማድረግ ስለማያደርግ ማለት ነው። ወደፊት ይሆናል አላውቅም። የክፍሉ ተጠናክሮ እንደዚህ ያንዶቹ ዲሲፕሊን ከማድረግ አንፃር ህግን ከማስከበር አንፃር ቤተ እምነታችን ራሱ መብቷን ከማስጠበቅ አንፃር ይሰራል ወይ እሱ ወደፊት እግዚአብሔር ነው ያውቃል። ወደፊት ግን ሲሆን መግለጫ ሲወጣ መግለጫ ወጣበት ዋው ምናምን ብዬ ካሞላ በቃ የሆነ ሳለበት ሐሰተኛ ነብይ የተባለው ሰው አይንቀሳቀስም ባለበት እንዲቆም ይደረጋል ብዬ በመጥቼ በሙላት መናገር ይችላል። እና የትኛው መግለጫ የነሱን ሐሰተኝነት ወይም እነሱን ከማገልገል የሚያግዳቸው ሆኖ ስላላገኘሁት ማለት ነው። የዚህ ሁሉ የሐሰተኛ ነቢያቶች በየቲክታክ የሆነ ለመቶ ሰው እያስፈረሙ ላይሰንስ ያላቸው ላይሰንስ የሌላቸው የሚሆኑ በጠቅላላ በዚህ ልክ እንዲፈነጩ እንደፈለጉ እንዲሆኑ ያደረጉት እንግዲህ አሁን ደግሞ ይላሉ የህግ ክፍሉ በጣም ደካማ ከመሆኑ የተነሳ የመጣ ነገር ነው የኔ ማሰብ ነው። እና በጣም ብዙ ሊሰሩ የሚገባ ነገሮች አሉ። እኛ እንጨዋለን። እኔ ለምሳሌ ደክሞኛል ማለት ጮኬ በጣም ብዙ ዋጋ ተከፍሎበታል በዚህ ጉዳይ ላይ እንደምታውቀው ከኛ ይልቅ ደግሞ በጣም ለብዙ ዓመታት በወርድ ወጥቶ በጣም ወጥቶ ጮ ይታወቃል አይደለም? በጣም ይታወቃል። ሌሎችም አሉ በጣም ይታወቃል። ታዲያ እነሱ ኤክስፖዝ ከሆኑ በኋላ እንዴት ነው መሬት ላይ ወርዶ ስራ በመስራት ነገር ይፈርዲስ ያልተደረገው? ኦኬ ከባድ እና በጣም ብዙ ነገር ማንሳት ይቻላል። በጣም ብዙ ነገር በዚህ ጉዳይ ላይ ሳውዝ አፍሪካ ባለው ጉዳይ ነው። ለምሳሌ በነገራችን ላይ ከካውንስል ጋር በተያያዘ ሳውዝ አፍሪካ ጋር ካለው ጉዳይ ላይ ባለፈው ብያቸዋለሁ። የተወሰነ ነገር ጀምሬ ሄጄ ምናምን ነገር እንደዚህ ሳውዝ አፍሪካ ውስጥ የሆነ የማጣራት ስራ እሰራለሁ የእርግጠኛው የምናምን ተነስቼ በጣም አደገኛ የተበላሹ ነገሮች ሳይ ከማን እያሉ ምናምን ብዬ ልታቀቁት በነገራችን ላይ ማን ወደፊት እንሰራለን። በነገራችን ላይ ችግር የለም። ትንሽ ቆይተን ምናምን ነገር ያው ትንሽ ቆይተን ምናምን ነገር መሰራቸው ስራዎች ይኖራሉ። ስፔሻሊ በሳውዝ አፍሪካ እኔ ባለሁበት ሀገር በሳውዝ አፍሪካ ያለው የካውንስሉ አወቃቀር የሚሆን ካውንስሉ ላይ የተገናኙት ማለት ህብረት ያለው እዛ ላይ ያሉት ቦርዶች ኦኬ ከፕሬዚዳንቱ ጀምሮ ምናምን ነገር ኦኬ መጥቶ እኛንም ስለሚነካን ላይ ማለት ነው ከእሱ ጋር በተገናኘ ምናምን በጣም ብዙ በሰራቸው ስራዎች እንደማውቃለሁ። ግን የጀመርኩት ስራ ላይ ግን አብዛኛው የተነካካ ነገር እንዳላቸው አንዱ ከአንዱ ጋር አንዱን ብሌም አድርጎ አንዱኛው ልክ አይደለም እንዳይለው ሁሉም ተሳሰሩበት መተሳሰር ሁሉም የተገናኙበት የተጋመኑበት ራሱ መጋመን ራሱ ውጭስ በጣም አደገኛ ነው እና በሐሰተኛ ነቢያቶች ጉዳይ በሐሰተኛ አስተማሪዎች ጉዳይ በሐሰተኛ ሐዋርያቶች ጉዳይ አይ ቲንክ በጣም በተለየ መንገድ እና እጅግ በጣም በተደራጀ ስትሮንግ በሆነ መንገድ ተወጥተው ማለት ቻሌንጅ ማድረግ በሚችሉ አይነት ነገር ውስጥ ካልመጣ በስተቀር በጣም አደገኛ ነገር ነው። እዚህ ጋር መጥቶ እዚህ ጋር የማይባሉ ሰዎች እዚህ ጋር የማይባሉ ሰዎች ናቸው። ባይ የመጡ ሉቃስ የቱጋር ጻፈ ብሎ እንኳን ቢጠይቁ የቱጋር ጻፈ ሉቃስ አስገረ ወይስ ሉቃስ ነው ቢጠይቁ መመለስ ማይችሉ ሰዎች የመጡ ዝም ብሎ ይወርሻና ነገር የሚሉ ሰዎች እሱ ብዙ ቦታ መስጠቱ
አስፈላጊ ነው የሚሰማል እና በተደራጀ ማለት መሰራት አለበት በዚህ ሐሰተኛ ነቢያቶች እና አስተማሪዎች ሐዋርያቶች ላይ አስባለሁ። ግን without compromise boldly በቃ boldly ኦኬ። ጌቱን ከማርቆስ አብደላ ምንድነው ገመቹን ከወደና ጋር ባለመለየት ባለማብራራት እኩል በሆነ በእግዚአብሔር ቃል ሚዛን በመመዘን በዛ መፈተሽ ማጣረሱ በማድረግ ቦልድሊ ከዚህ ከተነሳ ለዚህ እግዚአብሔር ቃል በሐዋርያቱ ትምህርት መሰረት በክርስቶስ ለነገሩ ሲቃኝ ለምኑ ልክ አይደለም ተብሎ ቦልድሊ በቀኝተች ይገባል ያስባል። ግድያ ሲደረግ መደበኛ ሙሉ ጊዜ እንደምንለው እነሱ ገንዘብ እናደርጋለን ማለት በንስሐ ከተመለሱ እኛ ሐሰተኛና ምናምናቸው I was wrong ብሎ ካዳ I was wrong በቃ ማድረግ ነገር ትክክል አልነበረ። ለራሴ ፍላጎትና ነገር እንደው ኪሴን ለማደለል ብዬ በእግዚአብሔር ስም የሐሰት ትንቢት በመናገር በቃ ብዙዎችን አጭበርብሬያለሁ። አሁን ግን በቃ ከምድር መንፈስ ወቅት በቃ ይሄ ያደረኩት ትክክል አይደለም ብሎ አንድ ሰው ከተመለሰ በቃ እሰይ እግዚአብሔር ይመስገን ንስሐ ገብቷል ተመልሷል። ስለዚህ ጀጅ ቢደረገው ባለፈው ሳይሆን አሁን ላይ በሚኖረው አገልግሎቱ ላይ ብቻ ነው በማለት ከነዛ ሰዎች ጋር መቀጠል ይቻላል። ግን ደሴም አይነት ነገር ትላንትና እንዳደረገው በይቅርታ ተመልሶ አሁን እዛ ቦታ ላይ ከተገኘ ነው ዶን እና ለማንም ፊት ባለማድረግ ለጌታ ብቻ በመታመን ማንንም ሰው ኦኬ ጡንቻው ስለፈረጠመ ጡንቻ ስላወጣ ገንዘብ ስላለው ሀብታም ስለሆነ የሆነ ነገር ስላደረገ የሆነ ነገር ስላለው በዛ በምንም አይነት መንገድ ማለት ነው በምንም በቃ ያ ሳይታይ ሁሉንም ኢኳል በሆነ መንገድ በእግዚአብሔር ቃል ሚዛን ተመዝነው ሁሉንም እንደ እግዚአብሔር ቃል ሐሰተኛ ብለን ቦልድሊ መናገር ከቻልና ካውንስሉም ቀደም እንዳልኳችሁ የሕግ ክፍሉና የትምህርት ክፍሉን ካስተካከለ ኦኬ ወደ ስትሮንግ ሆኖ መምጣት ከቻለ ይስተካከላል ብዬ አምናለሁ። ከዛ ውጭ ግን በማንም ሰው ላይ ካውንስሉ መግለጫ ቢያወጣ አይ ጥርስ የሌለው አንበሳ ነው አም ሶሪ ብዬ ነው የማልፈው። ነው በቁ ላይ እንደዛ ብዬ ነው የማልፈው። አንድንም አገልጋይ ተብሎ የነበረውን ሐሰተኛ ነው አንቀበልም ምናምን ካምባላ ተታግዷል የተባለው ሰውዬ የተባሉት ሰዎች ሲያገለግሉ እንዳገለግሉ አሁንም ድረስ ያገለግሉ ስላሉ ማለት ነው እና ኤኒሃው ወንድሞች እህቶች ግን ራሳችሁን ጠብቁ። በጌታ ስም ከሚያጭበረብራችሁ ሐሰተኛ ነቢያቶች፣ ሐዋርያቶች፣ ማስተማሪዎች ራሳችሁን ጠብቁ። ወዳችኋለሁ። እሺ በካሻ ተባረክ ወንድማችን። መሲ ያለሽ እኔ ነኝ የምለው ፕሮፋይል አካውንት አለ ከርታ አላወቅንም መሰለኝ አብዛኞቻችን። ምናልባት ኤርሚ ፍቃዱ ከሆነ ትላለህ ትቀጥላለህ። መሲ ያለሽ መሲ እህታችን ወይ ቢኒ ወንድማችን። እሺ ሀሳብሽን ቀጥል። አለ ወንድምነት። እሺ ጌታ ኢየሱስ ዘመናችሁን ይባርክ፣ ጸጋ ይብዛላችሁ። እህት ወንድሞች ሁላችሁንም ሰላም ብያለሁ። እኔ እንኳን ብዙ ምለው ነገር የለም ወንድሞች ብዙ ነገር ስላሉ፣ ግን እንጠንቀቅ። እኛም አገልጋዮች እንጠንቀቅ፣ ምእመኑ አገልጋዩ ይጠንቀቅ ማለት ፈልጋለሁ። ጸጋ ይብዛላችሁ። ንግግር እንዳላበዛ ስራ ላይ ነው ያለሁት። ቢኒዬ ተባረኩልኝ። ዳኒ፣ ቤኪ፣ ኤርሚ ጸጋ ይብዛላችሁ። እሺ ተባረኪ። ያው እንደተለመደው ነው ከስራ ውጭ ስትሆኝ በደንብ ትያለሽ፣ በቪዲዮም ስለምትይ ማለት ነው። ጌታ ብስቶ ይባርክሽ። ዳንዬ ምናልባት ወንድምነትን የሚሰምተው ከሆነ አንተ ቤት ትራንስፈር ወይ ወደ አንተ ቤት መሄድ እንድንችል ተናግሮ ነበር። መክፈት የምትችል ከሆነ ብሎ ነበር ቅድም። እንደዛ ከተቻለ ያንን ማድረግ እንችላለን። ለመክፈት ዝግጁ ይሆን? ከዚህ ትንሽ እንቆይና አንተ ስትከፍት ወደ አንተ ቤት መምጣት እንችላለን። በሌላ መርሃ ግብር ይመስለኛል እንደዛ ከተቻለ ዳንዬ ማለት። በተረፈ እዚህ ያላችሁ 350 ወይ 45 አካባቢ ያላችሁ ሰዎች ያው እንግዲህ የዛሬ መርሃ ግብሩ ራሳችሁንም እንድጠብቁ ነው። ደግሞም በእንደዚህ አይነት አገልግሎት ውስጥ ካሉት አገልጋዮች እንደዚሁም ለሰዎች ማሳወቅ ስለሚያስፈልግ ማለት ነው፣ ማጋለጥ ስለሚያስፈልግ ማለት ነው።
በእርግጥ ከዓመት ዓመት ከወር ወር ይሄ ስራችን አድርገን አንወስደውም። ይህንን ከዓመት ዓመት ከወር ወር ይህንን ስራን አድርገህ ስትወስድ ሌላ የእግዚአብሔርን ስራ እንዳትሰራ ስለሚያደርግ ማለት ነው። ነፍሳትን የምትታደግበት ወደ እግዚአብሔር መንግስት የሚጨምሩበትን ያው የምታዩትን አገልግሎት የሚያዘገይ ስለሚሆን ማለት ነው። ነገር ግን በተገኙ ጊዜ ባየናቸው ጊዜ ባጋጠሙ ጊዜ ደግሞ እንደዚህ መናገርና ተገቢውን ነገር ማሳወቅ ስለሚያስፈልግ ማለት ነው። እንዴት ይለያሉ እውነተኞችና ሐሰተኞች የምትሉ እንግዲህ ያው ማንበብን ይጠይቃል። በእርግጥ ተነግሯል፣ አሁንም እዚህም ላይ ተነግሯል። ብዙ ተኮር ናቸው፣ ገንዘብ ላይ ተኮር ናቸው፣ ቁስ ላይ ተኮር ናቸው። በዚህ ትለያችኋላችሁ። ቁስ ላይ የሚያተኩር ገንዘብ ላይ የሚያተኩር ቁስ ላይ ስላችሁ ቁስ ሽያጭም ላይ ቁስ ምኞትም ላይ ክሌሚት ኔሚስ የሚሉ ነገሮች ማለት ነው። ባጭሩ ጳውሎስ በአንድ ቋንቋ ይገልጻቸዋል፣ ውሾች ይላቸዋል። ውሾች ተብሎ ተገልጿል የፊልጵስዩስ መልእክት ላይ ማለት ነው። እነዚህ ሐሰተኛ ነቢያቶችና አስተማሪዎችን ውሾች ብሎ ይገልጻቸዋል። እና የዚህ አይነት የውሻ አይነት ባህሪ ያላቸው ምን ማለት ነው? የውሻ አይነት ባህሪ ያላቸው እነዚህ ሐሰተኛ መምህርና ነቢያት የሚባሉት ውሻ በራሱ ሰርቶ አይበላም፣ አድኖ አይበላም፣ ወይም ደግሞ ለፍቶ አይበላም። ከጌታ የሆነ ነገር ቢጠብቅ ነው ውሻ ሁልጊዜ ጌታ የሆነ ነገር ይለቅለታል። ልክ በቃ እንደዚህ የውሻ አይነት ባህሪ እንዳላቸው መጽሐፍ ቅዱስ ፊልጵስዩስም ላይ እንደገና ኢሳያስ መልእክትም ላይ አንድ ስፍራ ኤግዛክትሊ ምዕራፉን አላወጣሁትም፣ ከዚህ በፊት ግን አንብቤው አውቃለሁ። ኢሳያስም ላይ እንደዚሁ ይናገራል። የምትለዩባቸው መንገዶች አንደኛ እናንተ ወደ እግዚአብሔር ቃል መቅረብ አለባችሁ። ወደ እግዚአብሔር ቃል ካልቀረባችሁ የምትለዩባቸው መንገዶች ያስቸግራቸዋል። ሰው በሚሰጣችሁ ጥቆማ ብቻ አትለዩዋቸው። የሚለዩት የመጀመሪያ እኛው ራሳችን ወደ እግዚአብሔር ቃል መቅረብ መጠጋት አለብን። ከእግዚአብሔር ቃል አንጻር ምን ትላችኋላችሁ? እውነተኞችን ከሐሰተኞችን ትለዩዋችኋላችሁ። አሁን ባለው አየር ላይ ባለው አሁን ባለው አገልግሎታቸው ግን አፈር የሚያስልሱ እነዚህ ውሃ የሚያስጎመጥሙቱ ጨው የሚያስልሷችሁ አፈር የሚያስቀሟችሁ ጨርቅ ምናምን የሚያስይዟችሁ በቃ እንደነዚህ አይነት አገልግሎት ዘይት የተሸጠ ዘይት የሚሉ ማለት ይህን ዘይት ገዝተህ መጠቀም አለብህ የሚሉ አሁን ወደ ሸንኮራም ገዳ ምናምን የገባዋሉ ወደ ተለያየ ፍራፍሬ የሚሸጡ በቃ ትለያችኋላችሁ። ለምን? እነዚህ መጽሐፍ ቅዱሳዊ እንዳልሆኑ መጽሐፍ ቅዱስ የማይናገረው ነገር ስለሆነ ማለት ነው። መጽሐፍ ቅዱስ በእነዚህ አይነት መንገድ አይናገርም። ስለዚህ እነዚህን በዚህ መንገድ የምትለዩባቸው መንገዶች አሉ። ግን ዋናው ነገር ቅድም ዳንዬ ብሎታል፣ ሐሰተኛ ምዕመንም ስላለ ኤርሚ የማውጥቶ ስላነበበው ማለት ነው። ህዝቡም እንዲህ ያሉትን ነገር ይወዳል ስላለ ማለት ነው። አያችሁ፣ ህዝቡ እንዲህ ያለውን ነገር በሐሰት የሚነገረውን ነገር ይወዳል። ታዲያ ህዝቡን አሁን ወንድም ቤኪ እንዳለው ህዝቡን በካውንስል ምናምን አትቀጠውም። ህዝቡን በምን ትቀጠዋለህ? ወዶ የሚሄድ ህዝብ ካለ አስቸጋሪ ነው የሚሆነው። ወዶ የሚሄደው ህዝብ ግን ሁሉም ወዶ አይደለም፣ ተታሉም የሚሄድ ህዝብ አለና ፕሊዝ ወደ እግዚአብሔር ቃል ምን በሉ ቅረቡ፣ የእግዚአብሔርን ቃል አንብቡ፣ በሱ ፋይንድ አውት ታደርጋላችሁ። የእግዚአብሔርን ቃል ይዛችሁ ስትሆኑ ትመረምሯቸዋላችሁ በራሶቻችሁ ማለት ነው። እና ጌታ አብዝቶ ይባርካችሁ። አይ ቲንክ ኤርሚዬ ካለ የመጨረሻውን ቃል ብለክ እዚህም ላይ የመጨረሻ ሀሳብ ካለ መደም ቴንኪዩ ቢኒያ ወንድምነት እስከጨርሱ እየጠበቅኳችሁ ነው። ጸጋ ይብዛላችሁ። በዚሁ ልለያችሁ ወገኖች ቅዱሳን ተባረኩላችሁም። ወንድምነት ከፍታለን እንዴ ዳንዬ? ወንድምነት መሳይ በላይ ነው። ትንሽ ደቂቃ ቆያለሁ። ትንሽ ደቂቃ ይዛና ከከፈትክ ትንሽ ካቆየሁኝ ያለውን እመጣለሁ። ተባረኩ። ጸጋ ይብዛላችሁ። ሰላም ነው።